በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህነት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መብርሃን፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን። አንደኛ ነገሥት ምዕራፍ 19 ቁጥር 1። አክዓብም ኤልያስ ያደረገውን የሐሰት ነቢያትን ሁሉ በሰይፍ እንደገደላቸው ለሚስቱ ለኤልዛቤል ነገራት። ኤልዛቤልም አንተ ኤልያስ ከሆንክ እኔም ኤልዛቤል ከሆንኩ ነገ በዚህ ጊዜ ሰውነትን ከነዚህ እንዳንዱ ሰውነት ባላደርጋት አማልክት እንዲህ ያደርጉብኝ እንዲህ ይግደሉኝ ብላ ወደ ኤልያስ ላከች። ኤልያስም ፈርቶ ተነሳም፣ ነፍሱንም ሊያድን ሄደም። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከደድሆ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በደድሆም ዛፍ በታች ተኛ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ከዚህ በኋላ ኤልያስ ተነስቶ እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላ፣ ጠጣም፣ ተመልሶም ተኛም። የእግዚአብሔርም መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ፣ ጠጣም። በዚያም በበላው የምግብ ኃይል እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደም። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። እንዴት ዋላችሁ? በጣም ጀመርከው። እዛ ይረብሽ እንዳይሆን በዛ ማለት ነው። እንዴት ዋላችሁ? መረበሽ ብቻ ሳይሆን እንዲያው ሰዎች አለፍላጎታቸው ሲሰሙ ቅር ስለሚላቸው እንደዚያ ነው። በቤተ ክርስቲያናችን ታሪክ ውስጥ አንድ ንጉሥ ነበረ እና ያ ንጉሥ ክርስትናን በደንብ ለመኖር ፈልጎ ምን ማድረግ አለብኝ ብሎ ከሊቃውንቱ ይማከራል። ክርስቲያን ተሆን ዘንድማ መጽሐፍ ቅዱስን አንብብ ይሉታል። እስቲ አምጡልኝ ይላል። ቢመለከተው አንብቦ የማይዘልቀው ነገር ሆነበት። ከዚያ ከሊቃውንቱ አንዱን ብቻ መርጣቸው አቅርቡልኝ አለ። አቀረቡለት። እኔ መልካም ክርስቲያን መሆን እፈልጋለሁ፣ ነገር ግን መልካም ክርስቲያን ለመሆን ቅዱስ መጽሐፍን ማንበብ እንደሚገባ ነገሩኝ። ይህንን ለማንበብ ጊዜ አይኖረኝም። ስለዚህ መጽሐፍ ቅዱስን የሚወክል አንድ ጥቅስ ብቻ ከመጽሐፍ ቅዱስ ውስጥ አውጥተህ ስጠኝ ብሎ አለው። ሙሉን መጽሐፍ ቅዱስ የሚወክል ብሎ አለው። በጣም አስጨናቂ ጥያቄ ስለነበረ ከንጉሥ ፊት የመሰለኝን ተብሎ ስለማይቀርብ አዘነ፣ ተጨነቀ፣ አሰበ። በኋላ ግን ይዞ ሄደና ንጉሥ ሆይ መጽሐፍ ቅዱስን በፊት በኋላ በቀኝ በግራ ብታገላብጠው በወንጌል ያለ አንድ ቃልን ይመስላል አለው። እሱስ ምንድን ነው ቢሉ ያደርጉብህ ዘንድ የማትሻውን አንተ በማንም ላይ አታድርግ፣ በተቃራኒው ደግሞ ሊያደርጉልህ የምትሻውን ሁሉ አንተም እንዲሁ አድርግ። በእውነቱ ለንጉሥ ስለሆነ ነው እንጂ መጽሐፍ ቅዱስን ጥቅልል የሚያደርጉት ሌሎች ቃላት አሉ፣ በአንድ ሊገልጡት የሚችሉ። የመጽሐፍ ቅዱስን ሕግ ጌታችን ተጠይቆ ራሱ መልሶት የለ አፍቅሮ ለእግዚአብሔር አምላክ በኩሉ ልብክ ነው፣ ሌላ ነገር የለውም። በቃ
የሃይማኖታችን ሕግ እግዚአብሔር አምላክን በፍጹም ልብ ውደደው ነው። ምክንያቱም ሌሎች ትእዛዛት በሙሉ በዛ ጥላ ስር የሚወድቁ ስለሆኑ ማለት ነው። ይሄ ግን ንጉሥ ነውና ድሃ እንዳይበድል፣ ፍርድ እንዳያጓድል ይሄ ምሁር ሰው ፈሊጥ አዋቂ ነው ናለው ያደርጉብህ ማትሻው አንተም በማንም ላይ አታደርግ። ለምሳሌ ድምፅ ማጉያ ሲከፈት በጣም ነው አይደለም የምንቸገር። በጣም ሲያደነቁሩን እኛ የሚከፋንን ያክል እኛ ደግሞ ሰዎችን ማደንቆር የለብንም። ለምን ብትሉ ድምፅ ማጉያ ወደዛ ሲዞር እስከ ግቢው በር ድረስ ይሰማል። ነግረውኛል። በቀደም አዙር የዛን ቀን አዙሮት ብያቸው ዛሬ ሳይሰማ ቀረ አሉኝ። ከአንጀት ነው ከአንገት እያልኩ ነበረ። ለምሳሌ እኔ ድምፅ ማጉያው ሲከፈት ባይሰማኝ ደስታዬ ነው እውነት ለመናገር። ምክንያቱም ይህን ስሜት የምታውቁት እኛ የምንኖርበት ስትኖሩ ነው። አንድን ነገር ድምፅ ማጉያ ያስፈልገን እንድንሰማማ ያክል ነው እንጂ ለማደንቆር አይደለም። ድምፅ ማጉያ የሚከፈትበት መንገድ በስማ ደግሞ አንዳንድ ጊዜ የሚባል ነገር አለ። አንዳንድ ሰው ሲያመሰግኑት ይበላሻል ይባላል። ሚካኤሎች ጥሩ ናቸው እንል ነበር። አሁን ብታያቸው አይጣል ግምጃ ቤት ነው ትሉ ቅርብ ግቢው ያስቀርባችሁ ጩኸቱ ማለት ነው። ጠባብ ስለሆነ እንጂ እና እኔ ከማዝንባቸው ነገሮች መካከል አንደኛው በወርሃ በዓል ምዕመናን ይመጣሉ አይደል? እንዴት ዋላችሁ? አንድ ክርስቲያን በቀን ሳያድርገው ሊውለው የሚገባው ነገር ስብከት ማዳመጥ አይደለም። የአንድ ክርስቲያን መደበኛ ሰው ስራው ስብከት ማዳመጥ አይደለም። አንድ ክርስቲያን ከቶኑ ሊተው የማይችለው ነገር ምንድን ነው? ጸሎት ነው። ስለዚህ ቤተክርስቲያን የሚመጣ ምን ሊያደርግ ነው? ሰባኪው ደግሞ ምን ሲል ትሰማላችሁ? ጸሎታችሁን ተውና ስብከቱን አዳምጡ ይላል። እንደዛ የሚባል ስብከት የለም። ይኸውላችሁ ጸሎት ካላችሁ አሁን ራሱ ውጡና ሂዳችሁ አድርሱ። ከትምህርቱ ጸሎቱ ይበልጣል። ምን ይላችኋል? እንድታዳምጡ ስለሚፈልግ ካልተማራችሁ ምናምን ይላል። የለም ተው። ጸሎት መጸለይ የምታውቅ ከሆነ ተውና ሂድ። የጸሎት ሰዓትና የስብከት ሰዓት ከተጋጨ ቅድሚያ ለማን ነው የሚሰጥ? ለጸሎት ነው። አለቀ። ያንተ የግል ጸሎት ቦታ የማይኖረው መቼ ነው? በቅዳሴና በኪዳን ጊዜ። አስገዳጅ የማህበር ጸሎቶች ናቸው። ኪዳንና ቅዳሴ የተደረሰ በተከቶ የግል ጸሎት ማድረግ አንችልም። አስገዳጅ ማህበር ጸሎቶች ይባላሉ። ማህሌት ስትለኝ እንደሆነ አስገዳጅ ማህበር ጸሎት አይደለም። አለመሆኑ የምታውቀው ምንድነው? 24 ሰዓት ነው። አንድ ሁለተኛ ነገር አስገዳጅ የማይሆንበት ምክንያት ምዕመናን ምን እየተባለ እንደሆነ አያውቁትም። ምዕመናን እኮ ማህሌት ሲቆም እየተሳተፉ አይደለም። ምክንያቱም አያውቁትም ምን እየተባለ እንደሆነ። ይሄ ምንጊዜም ከሁሉ የሚበልጥ ቅዳሴ ነው፣ ኪዳን ነው፣ የታወቀ ነው ይሄ። እና ግራ የሚገባኝ ሌሊት ድምፅ ማጉያ ይከፈታል አይደል? እንደተከፈተ ይነጋል አይደለም? ካህናት ሲያደርሱበት ሊቃውንት ሲያደርሱበት ይቆያሉ። ካህናት ከዛ ተአምር ኪዳን ይቀበሉታል። እነሱ ጨርሱ ሰባኪው ይቀበላል። ሰባኪው ሲጨርስ ማህሌት ይቀበለዋል። ከዛ በኋላ ቅዳሴ ይገባል። ሰው መቼ ነው ጸሎት የሚያደርገው? የዚህ ዘመን ምዕመን ደግሞ የመጠየቅ ልማድ የለውም። ለክፉ ሲሆን ይጠይቃል፣ ለማይረባ ነገር ይጠይቃል። ስርዓት የሆነ እንደሆነ ግን አይጠይቅም። እና ቀረብ ብላችሁ እኮ መጠየቅ አለባችሁ። አሁን ይህን ስላችሁ አንዳንድ ሰው የሚያስብ ለራሱ እንዳያደነቁረው አትፈልጉ ምናምን። እንዳያደነቁረኝ ከግቢ ወጥቼ እሄዳለሁ እኮ ምን ችግር አለ? እሱ አይደለም ጉዳዩ። ግን እንደሄዳችሁ እስኪ ጠይቋቸው። ሰበካ ጉባኤ ምናምን የለም እንጂ ደብሩ ሰበካ ጉባኤ የለውም እንጂ ቢኖረው ወይም ደግሞ አለ የሚባለው ሰው ሄዳችሁ ኧረ እንዴት ነው በወር በዓል ጊዜ ምን ሰዓት የግል ጸሎታችን እናደርግ? እውነቴን ነው፣ ጠይቋቸው። ባይሆን የድምፅ ማጉያ ስለሚሰማ እሱ ልቋቸው ነው የምትባለው። ችግሩ እንዴት ባላችሁ እና ለሁሉም ለዚያ ነው ነገርን አመጣውና ያልታሰበ ነገር ስለሆነ ብዙ ጊዜ የምንነጋገረው። ያልታሰበም ቢሆን ደግሞ ከእግዚአብሔርም ሊሆን ስለሚችል በቸርነቱ መጠን ለዚያ ነው። የዛሬ ርዕሳችን ቀደም ሲል ያነበብነው በአንደኛ ነገሥት ምዕራፍ 19 ላይ ያለው የኤልያስ ታሪክ ነው። ጊዜ ካገኘን ኤርምያስንም እንጀምራለን። በብሉይ ኪዳን የነበረውን ስደት ከዚህ በላይ ለመሸፈን ጽጌ እያለቀ ስለሆነ ዛሬ መጨረሻ አድርገን የሚቀጥለው ሳምንት እመቤታችንን ስደት የሚመለከት ማጠቃለያ ትምህርት ይሆናል ማለት ነው። ስለዚህ ዛሬ ስደተ ኤልያስ ወኤርምያስ እንበለውና ለርዕስ የሚሆንን ግን ንስአ ለነፍሴ እግዚኦ ስማዓነ ኢይህይስ እማበዌ፣ እኔ ከአባቶች አልበልጥምና አቤቱ ነፍሴን ውሰድ
ነፍሴን ተቀበል ብሎ የተናገረው የቅዱስ ኤልያስ ጸሎት ይሆናል። ምዕራፍ 19 ቁጥር 4 ላይ ማለት ነው። እንግዲህ ቁጥር 4 ላይ አጭር ርዕሳችን ንስሐ ለነፍሴ እግዚኦ ነው። አቤቱ ነፍሴን ተቀበል ውሰዳት ነው። ትምህርቱ እንድንረዳው በደንብ እየተነጋገርን ያለነው የእመቤታችንን ስደት በአባቶቿ በቅዱሳን ነቢያት ስደት እያየን ነው። ስደተ አዳም ወሔዋን፣ ስደተ አብርሃም ይስሐቅ፣ ስደተ ያዕቆብ፣ ከዛ ስደተ ሙሴ፣ ከዚያ ደግሞ በቀደም የቅዱስ ዳዊት ዝክር ላይ ስደተ ዳዊትን አይተናል። ስደተ ሰሎሞን ይቀርን ነበረ። በእውነቱ የሰሎሞን ስደቱ አጭር መሆኑ ነው የጠቀመው። 3 ቀን ናት፣ ብዙም አይደለችም። ግን እሷም ታውቃላችሁ መቼም ስደት ክፋቱ ከድካሙ ከሌላውም በተጨማሪ ረሃብና ጥም አለው። የእመቤታችን ስደት ጎዳናው ብዙ ነው። ይሄ ይሻላል የሚያሰኝ የለም። ለምሳሌ የአባታችን አብርሃም የአባታችን አዳምን ስደት ብትመለከቱት ከእመቤታችን አንጻር የእሱ ይቀላል። ቀለል የሚያደርገውን ምክንያት መነጋገር እንችላለን፣ ተነጋግረናል። የአባታችን የአብርሃም ስደት ከእመቤታችን ስደት አንጻር ቀላል ነው በጣም። የያዕቆብ ስደት ከእመቤታችን አንጻር ቀላል ነው። የሙሴ ስደት ከእመቤታችን አንጻር ቀላል ነው። የዳዊት ስደት ከእመቤታችን አንጻር ቀላል። ይልቁኑ የሰሎሞን ስደቱ እንካ ቅመሰው ይባላል። እንካ ቅመስ ሲባል ነገር አለ። ደሃ አይቶ በሀገሩ ደሃ ብዙ አልነበረም፣ የተራበ ሰው ብዙ አይገኝም ነበርና እንደዚህ አይቶ ይሄ ምንድነው አለ። ደሃ አሉት። ደሃ ምንድነው አለ። የራበው አሉት። ረሃብ ምንድነው ብሏል። ይሄ ንግግሩ ግፍ ሆኖ ተቆጥሮበታል። መተርጉማ ምን ይላሉ? እሱ ምን ያደርግ ድልድል ቅምጥል የጌቶች የንጉስ ልጅ በቤተ መንግስት በመጋረጃ ያደገ አማርጦ የበላ የጠጣ አማርጦ የተኛ ነው። እና ጌታችን ይህንን ቃሉን ሰማ። አንዳንድ ጊዜ የምንናገራቸው የግፍ ቃላት እኮ መንበረ ጸባዖት ይደርሳሉ፣ ይሰሙብናል። ግፍ መናገር መጥፎ ነው። እሱ ስለማያውቀው ነው። ቅዱስ ሰሎሞን ስለማያውቅ ነው። አያውቅማ። ልክ በዚህ በተሰሙ የለም በዚህ በመሀል ሀገር አዲስ አበባ አንድ መንደር አለ። ይሄ አውሮፕላን ጣቢያው ያለበት አካባቢ ታውቁታላችሁ። እና እዛ አካባቢ ያለች አንዲቱ የኔ ቤት ሳይሆን እናንተ ቤት የሞልቃቃ እና ደሃ ይሄ ምንድነው ደሃ ኖር ሞት ምንድነው እንጀራ የለውም። ታዲያ አይስክሬም አይበላም ነበር አለች። በልቦ አይስክሬም። በነገራችሁ ላይ የሚያስገርመኝ አይስና ክሬም ምንድነው የሚያገናኛቸው? በረዶውና ክሬሙ ነው። በቀደም ጤና አዳም ብለን አልናለም። ምን ማለት ነው ሲባል ጤና አዳም ምን ማለት ነው? የአዳም ጤና ነው። አዳም አባት አንዳንዱ ሲፈላሰፍ ቁጭ ብሎ መቼስ ስራ ፈቱ ብዙ አለ። አዳም አባታችን በገነት ተክሏት ነበር፣ ሲያመው ያችን ይጠቀም ነበር ይላችኋል። በቃ ከመጣልኝ ብሎ ማለት ነው። ነገሩ ጤና አዳም አይደለም፣ ጤና አዳም ነው። ጤናሁ አዳም ነው። እንግዲህ ያዙ እስቲ ያዙ ጤናሁ አዳም። አዳም ማለት ምንድነው? ያማረ የተወደደ ደስ የሚል ነው አይደል? ጤና ምንድነው? ሽታ አይደለም። በቃ ሽታው ማዛው የተወደደ ነው እንጂ የአዳም ጤና አይደለም። እና አማርኛ ግዕዝ ላይ ፀሐይ የሚለውን የገጠር ሰው ፀሐይ እንደሚለው እና ጤና የሚለው ጤና ሲለወጥ ግን ትርጉሙን አለወጠ ጤና ሆኖ ማለት ነው። እና ጤናሁ አዳም ጤና አዳም ነው ነገሩ። እንደው በአጋጣሚ በቀደም አንስቼው ስለነበር ኋላ እሳቸው ሲተክሉ አይቼ በዛ ትዝ ብሎኝ ነው። እና ለሁሉም መሬት ባይኖር መሬትን ሲረግጣት አንተ ተው እንጂ እሷ ላይ እኮ ነው ቆመት ነው እሷ ባትኖር ትቆማለህ ምን ችግር አለ ካው ላይ ቆማለሁ እንደሚል አይነት ድልድልቅም አለማወቅ ችግር ነው። ማን ላይ ቆመሽ ምን ታረጋለሽ ይባላል። ለሁሉም ሰሎሞንን ይቅመሰው ብሎ ችግር አመጣበት። እሱ ምንድነው? አንበሳ መደብ ለመቀመጥ ወጣ። አንበሳ መደብ ታውቃላችሁ ዳሪ እንደማለት ነው። አንበሳ መደብ ለመቀመጥ ሲወጣ ህልቀት አለው ቀለበት ማለት ነው። ያ ሐቲም ቀለበት ይባላል። ይሄ ቀለበት ቃል ኪዳን ቀለበት ነው የሚባለው። የነገስታት የሚያደርጉት ግን ሐቲም ቀለበት ይባላል። በሌላ አነጋገር ሐቲም ምንድነው? እና
ሐቲም ቀለበቱ አስማት እግዚአብሔር አለበት። የእግዚአብሔር ስም ስላለበት ክቡር ስለሆነ ይዞት ወደዛ አይገባም። ስርዓት ተማሩ። ነገራችን ላይ መጸዳጃ ቤት ላይ መጸለይ አይፈቀድም፣ የለም ጨርሶ እና ያን ትቶት ሲገባ ሰይጣን ጥቅልል አድርጎ ከነዙፋኑ የወረወርና ወስዶ ባህር ውስጥ ይጥልበታል። እሱን መስሎ ሄዶ ጉድ እሱ ኋላ ተመልሶ ሊገባ ቢል ተው እንጂ የማነህ ይለዋል ጠበቀው ጃግሬው። አንተ ሰሎሞን አራ የማነህ ቀበጥ? ሰሎሞን በዙፋኑ ተቀምጦ በለውታ ምን ይላል ደግሞ ብሎ ገፈታትሮ አባረረው። 3 ቀን ሙሉ በትርጓሜ 2 ቀን ይለዋል። ማን ይዘከረው? ለካ ረሃበች ናት አለ። ኋላ የሚዘከረው ሲያጣ ባህር ዳርቻ ሄዶ ኧረ እባካችሁ አለ። ዝም አልሰጡታል። 2-3 ጊዜ ለመነ። በኋላ ምን ይዘበዝበኛል ብሎ ካጠመደው አሳ መካከል አንዱ ሞቶ ተበላሽቷል። ምክንያቱም የሞተበት ምክንያት ያችን ቀለበት ውጦ ነው፣ አቅሙ ስላልሆነች። ያን ወረወረለት። የተበላሸ ምናምን የለም። አንዲት እናት ምን አደረገች ይባላል፣ ልጇ በጣም እየቀበጠ አስቸገራት። ይሄን አልበላለሽ ያን አልበላለሽ በጭራሽ ንቅብት አድርገው። ኋላ አንድ ከገጠር የመጣ ሳየና አይ ልጅሽ ትምህርት ያሸዋል ይዘሽው ነው ወደ ገጠር አላት። ወደ ገጠር ይዛው መጣች። እሷ ካለች ታውቃላችሁ አቅብጣ ስለለመደች በተአምር በረሃብ ሊሞቱል ይችላል ላይ ወለች ለምን አስለምደዋለች ታውቃላችሁ። ሕፃን ባለጌና መናፍቅ ቶሎ ነው መባል ያለበት እቺ እንዳትረሱ። ሕፃን ባለጌ መናፍቅ እግር እስከሚሰድ ሕፃንን ባለጌን መናፍቅን እስኪለምድ አጠብቁት። ቶሎ ነው ተው ማለት ከዛ በኋላ አይሰማችሁም የፈለገ ነገር ቢፈጠር እና እሷን ሄጃለሁ ብላ አልሄደችም እኮ ተደብቃ ነው ሄዳ ሄጃለሁ ብላ ተታወቀች። ከዛ ምግብ ሲል ያንን የገጠሩን ያቀርቡለታል። አልበላላችሁ ምን ነው ተው ቁጭ። አሁንም እንደገና ሲል ተው ዋለ። ኋላ ግን እሱ ራሱ መጥቶ ያንን ስጠኝ ሲል ቅድም ተለመነ ቢብላል ዞር በይ። ከውጭ ቢወጣ ለውሾች የተደፋ ምግብ ያገኛል። ቅጥም አድርጎ እያለቀሰች አየችው ይባላል። ታያታልቅሽ በክሽ ይማር ለውሾች የተጣለውን በልቷል። ህብስተ ውሉድከ አኮ ዘኢያገምሮ መሰብ ፍርፈራ ተጸጋ ሀበኒ ለስሱ ከልባለ ያሰኛል። የገባችሁ ካላችሁ መንፈስ ቅዱስ ሆይ ለልጆች ለቅዱሳን የሚገባውን መሶብ የመላውን ማዕድ አይደለም ለውሾች ለቡችሎች የሚጣለውን ፍርፋሪ ነው መለመን ይላል እኮ አይደል ደራሲ መልካ ጰራቅሊጦስ ሲደርስ እንደዚያ ነው። በነገራችን ደርሶብን ያውቃል። አንዳንድ ጊዜ አስተዳደግ ያንዳንዱ ቤተሰብ ለየት ያለ ነው። ለምሳሌ ከኛ ጎረቤት የነበሩት ብላ ይሏቸዋል። እምቢ ካለ በቀበቱ በደማርኩ ብላ በግድ ከኛስ ብላ ይላል። አኩርፌ በቃኝ ካልኩ ተው እና እንደዛ ቶሎ ጠዋት ላይ እንደዛ በኩራት ምሳሌ እራት ላይ ተው ተባለ። ሌሊት 7 ሰዓት ተኩል በዳበሳ በጨበጣ ይዤ አውጥቼ በደንብ ምሽካ አድርጌ በልቼ ወደ ሽንቆማቴ እኮ ትምህርት እኮ ጥሩ ልጅን ማቅረጥ መጥፎ ነው። እውነቴን ነው። ናላ ትንሽ ኃይለኛ ብጤ የሆነንም ለዛም ሊሆን ይችላል። ለስላሳ መሆን ለአንዳንድ ነገር አስቸጋሪ ነው። እና ያችን እበላለሁ ሲከፍት ቀለበቱን አገኘ። ያችን ቢያደርጋት ግርማ መንግስቱ ተመልሶለት ንጉስ ምን አመጣ ብሎ ያወድቀው ሰግደውለታል። አላ ሌላ ነው ታሪኩ። እሱ ያቺ በ3 ቀን በ2 ቀን ያያት ረሃብ እንኳን ጭንቅናት እና ከቅዱሳን ወገን ስደት ካገኛቸው መካከል አንደኛው ነብዩ ቅዱስ ኤልያስ ነው። ነብዩ ቅዱስ ኤልያስ ከዳዊት ከሰሎሞን ዘመን ከ100 ዓመታት በኋላ የተነሳ ነብይ ነው። ይሄ ቅዱስ ነብይ የሚያስገርም ነገር ልነግራችሁ። እንዴት ዋላችሁ? ከብሉይ ኪዳን ከነቢያት ሁሉ ደፋሩ ማን ነው? ተናገሩ። ኤልያስ። በአዲስ ኪዳን በጌታ ዘመን ደፋሩ ሰባኪ ማን ነው? መጥምቁ ቅዱስ ዮሐንስ አይደል? ከሊቃውንት በጣም ደፋሩ ማን ነው? ዮሐንስ አፈወርቅ። ከነዚህ ሁሉ በድፍረት የሚበልጥ ኤልያስ ነው ይባላል። አሁን ቅድም ያላዳመጣችሁትን ድጋሚ ላንብብላችሁ። እንዴት ዋላችሁ? ኤልዛቤል ወያንተ ወይኔ በዚች በእስራኤል ምድር አንዳችን ነው የምንኖርባት፣ ነገ እንደ ዛሬው ጊዜ እገልሃለሁ ነቢያት ሐሰት እንዳስገድልካቸው ብላ አለችው። ቁጥር 3 ላይ እንዲህ ይላል፣ ልብ በሉ። ኤልያስም በሉ ፈርቶ ተነሳ። አሁን እንግዲህ ልብ በሉ። ለምን ይመስላችኋል?
ኤልያስን ያክል ደፋር ሰው ልገል ነው ስትለው ለምን ፈራ? ጨከን ብሎ ቁሞ አይሞትም ነበር ነው የሚባለው አይደል? በሰው አማርኛ ቢሆን ይኸውላችሁ ኤልያስ ፈርቶ የተነሳበት ምክንያት ግራም ቀኝም የለውም። ኤልያስ ደፋር ነው፣ ግን ፍጡር ነው። ለና አላችሁ እንዴት ዋላችሁ? ኤልያስ ደፋር ነው፣ ግን ምንድን ነው? ፍጡር ነው። ይሄ ቅዱስ የታላቅ ገናና ነቢይ ፍጡር ነው። ፍጡሩ ነው። አለ ደካማ ጎን ከመቤታችን በቀር አይገኝም። አንድም ስጋ ለባሽ ሆኖ የማይፈራ የለም። ለምን? ጌታችን እንኳን ስጋችንን ተዋሂዶ ያቺ የመከራ ቀን በቀረበች ጊዜ በምሴተ ሐሙስ ምን ብሎ ጸለየ? አባ ኃይለፋ እዚያ ሆኖ በልማደ ሰብ በጌቴሴማኒ ሲጸልይ እንደፈራ ሆኖ ታይቷል አይደል? አያችሁ? አዎ። እና ኤልያስ ፈራ ብለን አናዳንቀውም። ለምን? በጊዜ ለኩሉ እንዳለው ለፍርሃትም ጊዜ አለው፣ ለጥብዓትም ጊዜ አለው። ወንድ ነኝ ብለህ ከሁሉ ቦታ አይቆምም፣ ለመሸሽም ቦታ አለው። ጥሩ አዋጊ የሚባል ምን አይነት ይመስላችኋል? መቼ ማዋጋት መቼ መሸሸት እንዳለበት የሚያውቅ ነው ይባላል። እሱ እንኳን አንድ ስልት ነው፣ መሸሸትም አንድ ነገር ነው። ጌታም ምን ብሏል? በዚህ ከተማ ባሳዷችሁ ግን ምን አለ? ጉዩ አበቃሌታ ወደ ሌሎች ሽሹ ብሏል እኮ። መሸሸትንም አስተምሯል፣ መጋፈጥንም። መጽሐፍ እኮ ቅዱስ መጽሐፍ መጋፈጥን ኤልያስን ተመልከቱት። መጋፈጥንም አስተምሮናል፣ መሸሸትንም አስተምሮናል፣ መጨከንንም አስተምሮናል፣ መፍራትንም አስተምሮናል። ቦታው እኮ በዚህ ሰዓት ኤልያስ ፈራ ተባለ አይደለም። መፍራቱ በደል ነው አይደለም። አንደኛ የስጋ ጠባይ ነው፣ ሰው ነው፣ ፍጡር ነው፣ ሊፈራ አያስደንቅም። ሁለተኛ ነገር መፍራቱ ዕዳ በደል አይሆንበትም። በፍርሃታችን ምክንያት የምናደርገው ድርጊት ኃጢአት ሆኖ ሀገር ቤተክርስቲያን ጎድቶ ከተገኘ ያኔ ነው ችግር ነው። ገብቷችኋል? እንዴት ዋላችሁ? መፍራት መሸሸት። አንድ አባወራ፣ አንድ ትልቅ ሰው፣ አንድ የቤት ሰው ታላቅ ወንድም መከራ በመጣ ጊዜ ከሸሸም ወገኖቹን ይዞ ይሸሻል እንጂ ራሱን ሊያስተርፍ እሱ ሸሽቶ የእሱ የሆኑ ሰዎች ቢገደሉስ? ይሄ ምን ይሆናል? በደል ይሆናል፣ ነውር ይሆናል። ነገር ግን ሌጣ ከሆነ ላያስፈርድበት ይችላል። ሌጣ መሆን ለመከራ ጊዜ ጥሩ ነው ይባላል። እንዴት ዋላችሁ? ለመከራ ጊዜ ሌጣነት ጥሩ ነው ይባላል። ለሁሉም ቅዱስ ኤልያስ እዚህ ሁሉ ያበቃው ምንድነው ከተባለ ታሪኩን የምታውቁት ነው። ወደ ማርያም ትርጓሜ ለተማራችሁ ዘበአማን ደመና ላይ የሚተረከው ነው። እርሱም ባጭር ነቢየ እግዚአብሔር ቅዱስ ኤልያስ ከነቢያት ሁሉ ለየት ያለ አንደኛ ንጹሕ ድንግል ነው። ሲወለድ እንኳን በሳት ተጠቅልሎ ነው የተወለደ። ለማን ተደርጓል? ይሄ አራት ብርሃን የለበሱ ግሩማን ሰዎች መጥተው ሰግደውለታል ከእናቱ ማኅፀን ሲወጣ። በእርግጥ ኤልያስ መጽሐፍ እንደተጠቀሰ ማለት ነው። እና ይህን ያክል ቅዱስ ሰው ሰማይን የሚያዘው ደግሞ ሲያዘው ተለጎም ይለዋል። ሰማይ ይለጎማል። አዝንም ይለዋል። ደግሞ አዝንም የሚለው እንደተፈጥሮ ውሃ አይደለም። ምንድነው አዝንም የሚለው? እሳት እናዋላችሁ። ምንድነው አዝንም የሚለው? እሳት። እሳተ ሰማይ ወሪዳ ትብላ ይከ ይለዋል አይደለም? ሰረቀው ሲመጣ እሳት ከሰማይ ወርዳ ትብላ ይለዋል። እሳት ከሰማይ ይወርዳል። በነገራችሁ ላይ ከሰማይ እሳት የሚወርድ እንዴት ነው? አሁን ስናየው ከዚህ በላይ ደመና አለ አይደለም? ደመናው እሳት አይደለም የሚሸከም፣ ምንድነው የሚሸከመው? ውሃ ነው አይደል? ከዚያ በላይ ሐኖስ አለ አይደለም? ጠፈር አለ መጀመሪያ፣ ከዛ ይሄ ባቢል የሚባለው በጽበጽ አለ፣ ከዛ ሐኖስ አለ አይደል? እነዚህ ሁሉ እሳት የለ። እሳት እዛ በኋላ ነው የሚገኝ። መቼ? የት? ኤረር ላይ የመጀመሪያው ሰማይ ከታች ወደ ላይ ስንቆጥር ማለት ነው። ያን እሳት ማን ነው የሚልክለት ቢሉ እግዚአብሔር በኪነ ጥበቡ መላእክት በሙሉ። እንዲያውም አባቶቻችን ምን ይላሉ? ኤልያስ ሕዝቡ ኃጢአት ሲሰሩ አንተ ያበቀልከውን እየበሉ ስነ ፍጥረትን እየተጠቀሙ አይደለም ይክዱ። ለምን ብሎ ምን አለ? ያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ አለ። በፊቱ የቆምኩ የኃያላን ጌታ እግዚአብሔር ምስክሬ ነው። ከመየወርድ ዝናም በእላ መዋዕል ዘንበለ በቃለ አፉየ። እኔ ሰማይ ለዘር ጠል ለመከር ይውረድ ብዬ ካላዘዝኩ በቀር ሰማይ ብሎ ለጎመው። ከብዙ ዘመናት በኋላ
መላእክት ተካሰውታል አይደል? ኤልያስን ከሰውታል መላእክት። ወዳጃቸው ነው፣ በንጽህና ይመስላቸው ወዳጃቸው ነው፣ ግን ከሰሱት። ክሱ ምንድን ነው? ሁለት ነው። አንድ ኧረ ፍጥረት አለቀ፣ ይሄ ሰው ጨከነ። ሁለተኛው ምንድን ነው ክሱ? ስራ አስፈታን እኮ በደመናት በዝናማት ላይ የተሾሙት ስራ አስፈታን እኮ ነው። ኋላ ምንድን ያለ? ኤልያስን ልቡን በመተራሩበት ገንዘብ የምታደርጉትን አድርጉ ነው። አስባችሁታል? እግዚአብሔር ኤልያስን የሚያከብርበት መጠን። ኋላ አንዱ መልአክ ይሄድና ደመናይቱን ሂጂ ከውቅያኖስ ውሃ ጠቅሰሽ ነው ይላታል። ደመና ልትቀዳ ስትወርድ ማን ያያታል? ኤልያስ። ምንም አልተናገረ። በአይነ መዓት ቢመለከታት ደመናይቱ ደንግጻ ተመለሰች። ለምን? በስልጣን ከመልአኩ ማን በልጦ? ኤልያስ በልጦ። እና ከዚህ ሁሉ በኋላ እግዚአብሔር ምን አደረገ? መላእክት ምን አላቸው? ውሃውን አድርጉበት፣ ቁራውን አስቀሩበት። ቁራ አይደል የሚመግቡ ዋይታሉ የምታጠጣው እዚያ በፈለገው ቁራት አደረጉበት። ምን ነው ጌታ ያለው? አይዞ ሂድ ወደ ሰራፕታ ሲዶና ሂድ፣ እዚያ አለች አንዲት መበለት ትመግባለች አለው። እዚያ ሄደ። ልቡ እንዲራራ ነው። ሄዶ ኧረ እባክሽ ውሃ አላት። በኤልያስ ዘመን ውሃ አለችው። ዝናቡ ቆሞ ውሃ ምን ውሃ ይገኛል? ለካ ስሜ ጠፍቷል አለ ይባላል። እዚያ በኋላ ግን ሊያዘን በፈለገ ከእግዚአብሔር ጋር ተነጋገረ። ግን ሲያዘን በከንቱ አይደለም። አብዴውን አገኝቶ አክዓብን ጥራው ብሎ አክዓብ ተጠርቶ፣ ነቢያት ሐሰት፣ ካህናተ ጣዖት ብዙ ናቸው። ነገራቸው ላይ ሐሰተኛው ብዛቱ በዚህ ዘመን አሁን የሐሰት አገልጋዮችን ብዛቱ አይደል? እውነተኛ ስንት ሰው ታውቃላችሁ? መድረክ ላይ ቆመ እውነተኛ ለሐቅ የቆመ ስንት ሰው ታውቃላችሁ? አይገኝም እኮ በጣም ውድ ነው። የዛን ጊዜ እውነተኛ ሰው ማን? ኤልያስ ብቻ። ሐሰተኛው 850 ከንግስቲቱ ማዕድ የሚበላ እኮ ትርጉም አለው። አይ አስተውሎ እስቲ ከንግስቲቱ ማዕድ እየበላ እሷ የምትፈልገውን ብቻ ቢናገር ማለት ነው። አየው ዛሬስ ምን ትለኛለህ? አንዳንዱ ነገር እኮ ጨርሶ አይነገርም። ታውቀዋለህ፣ ይረዳሃል። ከንግስቲቱ ማዕድ ሰው ከበላ ባለፈው ነገራችሁ የለ ጨው ከላሰ ሰባኪ፣ ቄስ፣ ዲያቆን፣ ጳጳስ ጨው ከላሰ አይረባም። ጨው ብላችሁ ጨውን አይደለም በቃ የገሌን ነገር ከቀመሰ አበቃ አይረባም። መነኩሴ ምናምን እንደዚህ አይነት ነገር ከቀመሰ አይረባም። የለም እዛ በኋላ ምንድነው መደረግ አለበት? አዎ ትመጣለህ ያን ሰው አዎ ለንስሐ የሚሆነው ቦታ ወስደህ ነው የምጥለው እንጂ ሰው ጨው ከቀመሰ በኋላ ንግስቲቱ ማዕድ ከኤልዛቤል ማዕድ ከበላ በኋላ የኤልዛቤል ነገር ሲነሳ ቅዱስ ዮሐንስ አፈወርቅና አውዶክሲያ የምትባል የተረገመች ንግስት ነበረች አይደል? ቅዱስ ዮሐንስ አፈወርቅን የገደለችው እሷ ጋር የጠባቸው መጀመሪያ መበለቲቱ አይደለች። ሲሰብክ አንድ ጊዜ ነገረ ኤልያስ ወኤልዛቤልን አንስቶ ሸንቆጥ አድርጓታል ይባላል። በዚያ ምክንያት ኤልዛቤል አይለኝ ብላ ቂም ይዛ ኖራለች። ግን በትክክል ኤልዛቤል ናት። የዛሬዋ ኤልዛቤል ማን እንደሆነች እንግዲህ ታውቁ ይሆናል። የግድ ጾታ አይሻም ብዬ ነው። ምናልባት አሁን ከተማ ውስጥ ልትኖር ትችል ይሆናል። ምርቃት ብላ መታየል ኤልዛቤል ምርቃት ብላ መጣለች አለች። ከተማው ሙሉ ዝግትግት ብላ ለያችሁት። ኤልዛቤል መጥታ ይመስላል። እና ተሰብሰቡ አላቸው። ምንድነው ይፈልጋል? በቃ መስዋዕትን ሰዋ፣ እግዚአብሔር መስዋዕትን የተቀበለለት ይመለካል ብሏል። ነው ጥሩ ብለሃል። ምን ችግር አለ? ደግሞ 850 ለአንድ ምን ጭንቅ ብሎ እነሱ የረሱት 99 ነገደ መላእክትን የሚያዝለት እግዚአብሔር አምላኩ እንደሆነ ረስተዋል። እነሱ በዓል ዳቦን የሚባሉ ጣዖቶቻቸው እንደ ትልቁም ነገርኛ ነው የሚቆጥሯቸው። ያጋንንት ማደሪያ የሆኑትን በእመቤታችን በስደቷ ጊዜ ምንድነው የሚለው? ታቦታ መልአከ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳት ብዙሃን ማይ ወዲ ወአመነገደት ቁስቋመ በኃይለ ወልዳ ካሊ ተሰሩ አማልክተ ግብጽ መናብርተ ሰይጣን ሐዋሊ ወተሐፍሩ ሁሉም ዘበሙ አስጋሊ ያለው እኮ ይሄ ነው። ተርጉም እንግዲህ ሁሉን ተርጉመን አንዘልቀው። ምን እናድርግ ተባለ? በቃ እናንተ የሰባውን አርዳችሁ አወራርዳችሁ መስዋዕት አቀርቡ፣ እሳት ከሰማይ ከወረደላችሁ እሰየው፣ ካልሆነ እንደዛ አደርጋለሁ። እሺ አሉ እነሱ።
ከላሙ የሰባውን መርጠው አርደው አወራርደው ድንጋያቸውን ጸፍጽፈው እዚያ ላይ ምን አሉ? ስምዐነ ዳጎን ስምዐነ ቢል እያሉ ወትሮውንማ ይሰማቸው ነበር። አዎ ምን ሰይጣን ለወዳጁ ቅርብ ነው ሲባል ሰምታችሁ አታውቁም? ቅርብ ነው፣ ከሳት አያድነውም፣ ያጠፋዋል መጨረሻ ነው እንጂ ለጊዜው ቅርብ ነው። ስታዩት በዓለም አመፀኛ ሰዎች በብዛት ሀብታም አይደሉም? ዝነኛ አይደሉም? አብዛኞቹ ዝነኞቹ አብዛኞቹ አይደለም ምናልባትም 100% ዝነኛ ሀብታም ቶሎ በስልጣን ላይ የሚወጡ ወዳጆቹ ናቸው። ለምን? ለዘላለም ስለሚጎዳቸው በዚህ ምድር ለመሳብ ለመጥራት ከፍ ከፍ አድርጎ እነሱ እንዲታዩ ያደርጋል። ያረጉት ቢሰሩት በምን ይቅረብ? ለምን? ኤልያስ አለ እዛ። ኤልያስ አንዳንድ ጊዜ እኮ ያስፈልጋል። ስላቅ እኮ ቦታ አለው አይደል? ወአኀዘ ይሳለቅ ቦሙ ይላል አይደል? ሊዘበትባቸው ጀመረ። አንዳንድ ጊዜ እኮ ያስፈልጋል። አንተ ለምን እንደዚህ ትላለህ? ተው እባክህ አንተ። አንዳንድ ጊዜ ያስፈልጋል። የእናንተ አምላክ እንጂ እንቅልፋም ሳይሆን አይቀርም። እንቅልፍ ጥሎ ጥሎ ሁሩ አንቀው እስቲ ሄዳችሁ ቀስቅሱ ይላችኋል። አይ ይሄን ጊዜ እኮ ሰክሮ ባሉ ወድቆ ይሆናል። ሁሩ አንስቡ ያለ ረስቶትም እኮ ይሆናል ወደዚህ መምጣቱን። ሁሩ ጸጉ እቦየ ሄዶ ጥሩት አላሰርክ ሲደርስ እንከሰ ኮነክሙ ሄዶ ወድ አጥራለ ያንን አጸዳ ቆፈረ 12 ቻል ውሃ 4 ቻል ውሃ 3 ጊዜ ድግሙ ሰልሱ እያለ አስመላበት። እዚያ ላይ ደንጊያውን ጸፈጸፈ። ከደንጊያው ላይ እንጨቱን ረበረበ። ከዚያ ላሙን አርዶ አወራርዶ ስምዐኒ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ የኔ አምላክ ማለት ዛሬ አብርሃም ይስሐቅ ያዕቆብ ወረነ ተስፋቸው አይደለም። የአብርሃም ይስሐቅ ያዕቆብ አምላክ ለአምልኮት ቀንቼ ነው እንጂ እሾምበት እሸለምበት እከብርበት እገንበት ያለ የዘመን ስብከት 99% እሷ ናት አይደል? ሰብኪ ሰውን በምላስ ደስ ተወረደ ታረግ። በነገራችሁ ላይ ኮስተር ብላችሁ ተቆጣችሁ ተሳደባችሁ እኮ ያስከብራል እግዚአብሔር። እንዴ ልክ ልኩን ነግራችሁ ተራሱ ግን ተጎንብሶ ይመጣል፣ ወዱ ይመጣል። እውነቴን ስትንቁት ሁሉ ይመጣል። ገንዘብም ስትንቁት ክብርም ስትንቁት ነው እኮ ይመጣል። አንድ አባት ነበሩ ይባላል አይደል? ሰው እንዳያቸው ብለው ክብራቸውን ለመደበቅ ብለው በሌሊት ሲሄዱ የእግዚአብሔር መላእክት መብራት እያበሩ ይከተሏቸው። በዚህ ምክንያት አገሩ ሁሉ አይቷቸው አገሩ ሁሉ ተከተላቸው ይባላል። ለምን? ቅዱሳን ራሳቸውን ክብር ሊሰውሩ ሲሉ እግዚአብሔር ይገልጣል፣ ክብራቸውን ያከብራቸዋል። እንዲህ አለ ከሰማይ መዳፍ የምታክል እሳት መጣች አይደል? እሷ ከላይ ወርዳ ስጋውን በልታ እንጨቱን በልታ ድንጋዩን በልታ ውሃውን በልታ ወለሐሰ እዳዌ ይላል። መሬቱን ጥርቅ አድርጎ ሄደ። የኤልያስ አምላክ እግዚአብሔር ነው እንጂ መመለክ ያለበት ሁሉ ለእግዚአብሔር ሲሰግዱ 850 ሊያመልጡ ሊሸሹ ያዘው እንዳት ወደ ፈለገ ቂሶን አወረዳቸው። አወረደለ ምን ይላል? ወረገዞሙ በህየ እየወጋ ጣላቸው። ምን ትመጻደቃለህ? መውጋትም አለ እኮ እንኳን መገሰጽ መውጋትም አለ። አዎ ቀን ይመጣል። የኤልያስ አምላክ ሲመጣ እነዚህ ኤልያስ መጣ እንደሚሉት ደናቁርት አይደል? ባይሰማው ኤልያስ መጥቷል እየነበሩ አንድ ሊቅ ምን አሉ? አይ አባባላችሁ ጥሩ ነበረ፣ ግን ብቻውን አረጋችሁ። ከሄኖክ ጋር ነበር እኮ ሳታስቡበት ቀርታችሁ እንጂ አንዱን ደግሞ አጭበርብራችሁ ሄኖክ ብላችሁ ማምጣት ነበረባችሁ። ለምን? ብቻውን ኤልያስ አይመጣም፣ ከሄኖክ ጋር ነው። አይጾቃዊ የሚላቸው በዮሐንስ ራእይ እነሱን ነው። እንዲህ አድርጎ አጠፋቸው። የዚያን ጊዜ እዚህ በኋላ ነው ታሪኩ የሚመጣው። ወይኔ ወይ አንተ ኤልያስ ወማኩ አንተ ወማኩ አነ ወይ አንተ ወይኔ ለምንኖርባት እቺ ነገር አጠፋለሁ አለች። ያን ጊዜ ነው እንግዲህ ሲሸሽ በጎዳና ላይ የአንድ ቀን መንገድ ከተጓዘ በኋላ ለናውላችሁ አንደኛ በሩጫ ነበር የሚሄድና ደከመው። ሁለተኛ ስንቅ አልያዘምና ራበው፣ ጠማው፣ መጠለያ አጣ። አንዲት ደደሆ ዛፍ አገኘ። እዚያች ሄዶ ጠጋ አለ። አሰበውና ጌታዬ ያን ጊዜ ነው ምን አለ? ንስአ ለነፍሴ እግዚኦ እስመ ይሄ ይስአነ ማበዊ። አባቶች ሁሉ አፈር ለብሰዋል፣ ሞተዋል፣ አርፈዋል። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ዳዊት፣ ሰሎሞን፣ እነ ሳሙኤል፣ እነ ናታን፣ ነጋድ ነቢያት ሁሉ አርፈዋል፣ ተቀብረዋል። ከነሱን ያልበልጥም። እነሱ ሳላጋዥ አልኖርም፣ ብቻዬን ቀረሁ እኔ። ነፍሴን ውሰድ ተቀበል ብለዋል።
አሁን ንጽጽር ነው የምናመጣ። ኤልያስን አስቡት። ደህና ዋላችሁ። ንጹሕ ድንግል ነው፣ የእግዚአብሔር ሰው ነው፣ ደፋር ነው፣ ኃይለኛ ነው፣ ወንድ ነው ደግሞ በዚያው ላይ። እመቤታችን የሰማይ ምድር ንግሥት ብትሆን ተፈጥሯ ሰው ሆና በጾታ ደግሞ ምንድን ናት? አዎ ሴት በተፈጥሯ ርኅሩኅ ናት፣ አዛኝ ናት፣ ትደነግጣለች ቶሎ። ምሳሌነቱን ለእመቤታችን ለመጥቀስ ሳይሆን ኤልያስን ከዚህ መሰልቸት ከዚህ መሰቀቅና ሞትን ከመለመን ያደረሰው በስደት ስንት ቀን የሮጠ? እንዴት ባላችሁ? ስንት ቀን የሮጠ? ስንት ቀን የተራበ? ስንት ቀን የተጠማ? እንግዲህ የእመቤታችን ሐዘን በዚህ ማዘክር ነው። ስደት ኤልያስን አስቦ የእመቤታችን ስደት አስቡት። የእመቤታችን ስደት ምን ምን አለው ብትሉ፣ አንደኛ ፍርሃት አለው። ልጄን ይገሉብኛል። ሁለተኛ ሰቀቀን አለው። ደረሱብኝ አልደረሱብኝ። ሶስተኛ ረሃብ አለው። የአንድ ቀን አይደለም፣ የሺህ ከ200 ምናምን ቀን ረሃብ አለው። የድፍን 3 ዓመት ከምንፈቅ ጽም አለው። ጉርኤሃኒ በጽም በሰለይለው የለ በውሃ ጥማት የተነሳ ጉሮሮዋ ተቃጠለ። አንድን ነገር እሳት ውስጥ አስቀምጠውት እንደሚመስለው የረሃቧን ነገር ሲገልጽ አባ ጊዮርጊስ በሴብ ጽጋች ምን አለ? ከርስኪ ጠጋ አላለም? ሆድሽ ከጀርባሽ ተጣበቀ በኃጢአት ስትየው መብል አለ። ሩጭ አለው ልብ እስኪጠፋ ድረስ፣ ያውም አዝሎ ነው፣ ያውም በበረሃ ነው፣ ያውም እንቅፋት አለው። ሩጭ አለው። ለዚያ ነው ቆቆአይ ጋር ይችላል አይደል? የገጠር ሰው ከመንገድ ብዛት እግሩ ይሰነጣጠቅል። እንደዛ አስባችሁታል? የአምላክ እናት እፎ ቆቆአ መከየደ እግርኪ ወራ ዘይሲአን አለ። ጨረቃን የሚጫማ አለ በዮሐንስ ራዕይ ምዕራፍ 12 የለ ጨረቃን የሚጫሙ እግሮችሽ እንዴት ተሰነጣጠቁ? ሩጫ አለው፣ ድካም አለው። አበራከኪ ደክማ በጾም ምዛራ ወይ ጾም ተርቦ ተጠምቶ ተጨንቆ ተቸግሮ በዚያ ሁሉ ላይ ሩጫ እንዴት ይቻላል ወገኖች? ሩጫ አለው። ሐዘን አለው፣ ለቅሶ አለው። ዘወትር ማልቀስ ነው፣ ዘወትር ማዘን ነው። አንድ የሚያስደስታት ነገር እመቤታችን ልጇ በክንዷ መኖር ብቻ በዚያ ወራት እና አንደኛ መድረሻው አይታወቅም። ኤልያስ እንደዚህ ብሎ ባዘነ ጊዜ እግዚአብሔር ምን አለው? አይዞ ብቻህን አይደለም፣ ብቻ መሆን ጭንቅ ነው። አረጋዊ ዮሴፍና ቅድስት ሰሎሜ ያሉ አብረዋት ይሸሻሉ እንጂ ከምን ያድኗታል? በምን ታውቋል ቢሉ አንበሳ በመጣ ጊዜ ዮሴፍ አረጋዊ ሸሽቶ እንዷል እኮ አይደል? እንደገና አንበሳው በቃል ሰብአዊ ጠርቶ ተሸክሞ እስኪያመጣው ድረስ ማለት ነው። ከምን ያድኗታል ዮሴፍና ሰሎሜ? ደግሞ ከባዱ ነገር ምን መሰላችሁ? ደጋግም ይህን ነገር የምናገርበት ምክንያት እንዲገባን እመቤታችን ድንግል ማርያም ሐዘኗን በጣም የሚያበዛው የሰው ልጅ ተስፋ የሚለውን ነገር በሙሉ ሞክሮ የመጨረሻ ተስፋው ማን ነው? እንዴት ባላችሁ? የመጨረሻ ተስፋው ማን ነው? ያ እግዚአብሔር ግን እመቤታችን ስትሰደድ ወዴት ነው ያለ? በክንዷ ነው ያለ። ክንዷ ላይ ነው ያለ። አስቡት። ልጄ ሆይ መከራ መቀበል ለምን አትለውም? ፈቃዱ እንደሆነ ታውቃለች። አረ የሚያሳድድህን ግደለው አትለውም? ፈቃዱ እንዳልሆነ ታውቃለች። አስባችሁታል? ያን ሁሉ ሲርባት እስራኤልን 40 ዘመን የመገበ የሕይወት መና የሆነ መድኃኒዓለም በእጁ አለ። ሲጠማት ማየ ሕይወት ጌታ አለ። የቀኑ ሐሩር ሲያቃጥላት 7 ደመና ጋርዶ ያቀዘቀዛቸው አምላክ አለ። የሌሊቱ ቁር ሲቀዘቅዛት ሙቀተ ሕይወት የሕይወት ሙቀት የሆነ መድኃኒዓለም አለ ከእሷ ዘንድ እና ቅዱስ ኤልያስን የተናገረውና የእመቤታችን ንግግር የሚናጸርበት አንድ ቦታ አለ። እሱ ንስሐ ለነፍሴ አላል ነፍሴን ውሰድ አላል። በቀደም ወይ ሳምንት ነግሬያቸዋለሁ። እመቤታችን ብላ መጨረሻው ምንድን ነው ያለችው? በቃ ነፍሴን ከሥጋዬ ለይ። በቃ ያን ያለችበት ግን መከራው በዛብኝ ከዚህ በላይ አልሸከም አይደለም። ማዳን የማትችልበት እሱን ደረጃ ላይ እንደደረሰች ስታስብ በዚያ ሰዓት ነው አንተ ስትሞት ከማይ። ለዚህ አይደለም ጎየ ዮሴፍ ብሔረ ግብፅ ተንሲኦ ምንዋሙ
መልአከ እግዚአብሔር ሌሊት በከመ ነገሩ በህልሙ ነፊ ወፃነ ዘምስለ ማርያም አለና ይእቲ ትበኪ ወትቤ ቀቲሎት ይቅድሙ እምራይለው ለዘይት ካው ደግሞ ልጄን ደግሞ ሲያፈሱት ከማይ እኔን አስቀድሞ ይግደሉኝ። እርሱም ነፍሴን ተቀበል አለ። እመቤታችንን ብላለች። ግን ልዩነት አለው። እሱ እንደዛ ብሎ ሲል አይዞ 7000 ሰው አለልህ አለው። እመቤታችንስ በእርግጥ የእልፍ አእላፋት ጌታ በክንዱ አለ። ከዚያ እንደገና ደግሞ ተነስቶ እንደራበው እንደጠማው ስለ በነገራችን ላይ እመቤታችን በስደቷ መና ከደመና ወረደላት ይላል። እንዲያውም ምን አለች አንድ ጊዜ አይቴኑ መልአክ ዘአብሰረኒ ብካየ ይራይ ወይርዳኒ፣ ያን ያበሰረኝ መልአክ ወዴት ነው ያለ? ስቃይን መከራን አይቶ የማይረዳኝ ያን ሁሉ ስትል ቅዱስ ገብርኤል የሌለ ነው አለ እኮ እዚያው። አንዳንድ ጊዜ በነገራችን ላይ እንድንረዳው የሚያስፈልግ የሆነ መከራ ኖሮብን እግዚአብሔር አረቅልን ስንለው የማያረቅበትን ምክንያት በዚህ እንረዳው። ለምን ያ ሁሉ ስቃይ በመደረጉ እኮ ሄዳን ነው እኛ። ለዚያ ነው እመቤታችን የሚጠላት ጋኔን ነው። እመቤታችን የማያከብር ሰይጣን ብቻ ነው። ኦርቶዶክስ ነኝ ይበል ፕሮቴስታንት ምንም ነኝ ይበል የአምላክ እናትን የማታከብር ከሆነ አንተ ከሰይጣን በምንም አትሻልም። ማስተዋል ይገባናል። እመቤት እና ቀስቅሶ ብላ አለው። ብላ ጠጣ አለው። ህብስት ባገልግል ውሃ በመንቀል አቅርበው ብላ ጠጣ አለው። የሚገርማችሁ ያ መሶበ ወርቅ ያ አገልግል የወርቅ አገልግል ያ ሰማያዊ አገልግል እመቤታችን ምሳሌ ነው። በውስጡ ያለው ህብስት ህብስተ መድኃኔዓለም ነው። በልቶ ጠጥቶ ኤልያስ አረፍ። ሰው በልቶ ጠጥቶ መንገድ ይከብዳል። አረፍ አለ። እንደገና ቀሰቀሰው። ምንድን ነው ያለው? ድጋሚ ቀስቅሶ ብላ እስክትጸግብ እስመ ሩቅ ፍኖትከ 40 ቀን ጎዳና አለብህና በደንብ ብላ አለው። እመቤታችን እንደዛ ያላት አለ። ሩቅ ነው መንገድሽና ብይ የሚላል። ስትወጣ ለምን ያህል ጊዜ እንደምትቆይ ስለማታውቀው ስንት ስንቅ ይዛ ትወጣ፣ ምን ያህል መጠን፣ ምክንያቱም አታውቀው። እሱ ግን 40 ቀን ትብሏል። ደግሞ የሚገርማቸው ኤልያስ 40 ቀን የበላው ምግብ ከሆዱ አልጠፋም። እመቤታችን በጎዳና ስትሄድ ግን የተመገበችው አልቆ ቅድም ብለናል አይደል? ሆዷ ከጀርባዋ ተጣበቀ። ለምንድን ነው ሁሉ የሚደረግ? አሁን ለኤልያስ የተደረገ ለእመቤታችን ለምንድን ነው የማይደረግ? ኤልያስ ቢራብኛ ምን ተጠቀምነው ወገኖች? የእመቤታችን የልጇ መራብ መከራ ግን ለኛ ቤዛዊት ዓለም ገባው። ያደንቆሮ ጳጳስ ነኝ የሚል ቤዛዊት ተባለ ትባል። እንዲህ ሲል እዛው የነበረ ሰው ልባም ቢኖር ዛሬም ተገኝቶ ቢገኝ ምንድነው መባል ያለበት? ይህ ሰውዬ አንተ ጳጳስም አይደለም ቄስም አይደለም ክርስቲያን ማለት አንተ ሰይጣን ነህ የሚባለው መጽሐፍ ይለለ። ቅዱስ ጳውሎስ ኤልማስ የሚባለው ጠንቋይ ምንድን ያለው? ወልዱ ለሰይጣን ጸራ ለኩላ ጽድቅ ነው ያለው። አንተ የጽድቅ ጠላት የሰይጣን ልጅ ነህ ብሎታል። ያው እመቤታችንን የማያከብር ሁሉ ሰይጣን የሰይጣን ውላጅ ነው የታወቀ። ምክንያቱም ለምንድን ነው ሁሉ መከራ የተቀበለችው ብሎ እንኳን ማሰብ አይችልም። ኤልያስ በልጦ ተጥቶ በሰረገላ እንደሚፈጥን ሰው 40 ቀን ተጉዞ ደብረ ቀርሜሎስ ከሻው ስፍራ ገብቷል። ኋላም በሰረገላ እሳት አርጓል። እግዚአብሔር የነብዩን በረከት ያሳድርብን። የኤርምያስን ባጭር እናደርግ። ኤርምያስን ሳናነሳ የእመቤታችን ስደት በተለይ አባ ገብረ ኢየሱስ በማኅሌተ ጽጌ ማን ነው በሰቆቃወ ድንግል ድርሰቱ ላይ ነአ ኤርምያስ እማናቶት ይላል። ኤርምያስ ወይ ከአናቶት ና። አናቶት እናት አባቱ ሀገር አይደለም? ሀገር ይጠፋል ተው ንስሐ ግቡ አላቸው። እምቢ አሉት። አልሰሙት ይሉ ጥፋቱ ሲመጣ ወደና እርቦት ይላል። እርቦት ኤርምያስ ይርበው ነበር። እርቦት ሊመገብ ሲሄድ የበሩ ጠባቂ አገኘው። አንተ ወዴት ትሄዳለህ አለው። እኔማ ወደ አናቶት እየሄድኩ አለ። የተናገርከው ትንቢት አልደረሰልኝ ሄደህ ከጠላት ወባት ገብተህ ይዘህ ልትመጣ ብሎ ንሳማ በለው ብሎ አስገርፎታል ይባላል። እና ከአናቶት ኤርምያስ ወይና ለወለተ ነቢያት ታስቆቀዋል አለ። የነቢያት ልጅ እመቤታችንን ታላቅ እሳት ዘንድ ምክንያቱም ከነቢያት ሁሉ ተመርጦ ኤርምያስ ምን ይባላል? ነብየ ብካይ ነብየ ሰቆቃው ይባላል። ሰቆቃው ኤርምያስ ሚሉን አንብቡት። በኃጢያ አብያ ዘትነብር ለቁስቋም በውስተ በድዋ በግብጽ ምድር በቁስቋም ቤት አታ በዱር የምትኖር እመቤታችንን እናላቅሳለን።
የዚህ ኤርምያስ ለቅሶ ምንድነው ከተባለ ሊተሳ አዋልድ ሕዝብ የጽዋ ከመሰገኑን በገዳም ሀለዋ እንደሚለው እስራኤልን ተጠፋላችሁ ንስሐ ግቡ አላቸው። አንሰማም አሉት። ደበደቡት። ይባስ ብሎ ከሽንት ቤት ውስጥ ከነወጡ ጣሉት። ቅዱስ ሚካኤል በኢትዮጵያዊው በአቢሜሌክ እጅ አዳነው። ኋላ እስራኤል ልጠፋ ስትል ኤርምያስ ወደ ቤተ መቅደስ ሄዶ ቅዱስ ሚካኤልን አገኘው። ምን ነው መጣህ አለው መልአኩን። ልጠፋ ናት፣ የእግዚአብሔር ትእዛዝ ሊፈጸም ነው። የኢየሩሳሌምን በሮች ከፍቼ ለከለዳውያን ለናቡከደነፆር ልሰጠው ነኝ አለው። አንድ ጊዜ ከእግዚአብሔር ልነጋገር። የለም ተው እንደሱ አትበለኝ፣ እስካሁንም እችን ከተማ እንዳላጠፋት አንተ ነህ እየጸለይክ እንደ ግድግዳ እንደ ተራዳ ስትከለክለኝ ይኖርክ ብሎታል። የአንድ ሰው ጸሎት፣ የኤርምያስ ጸሎት እንዲህ መልአኩ ምን አለው? የአንተ ጸሎት ነው እንደ ግድግዳ እንደ ተራዳ እየከለከለኝ የኖረ እቺ ከተማ እንዳጠፋ ብሎታል። ግድ የለህም አንድ ጊዜ ፈጣሪ ጋር ልነጋገር አለው። ያን ጊዜ ከሰማይ እግዚአብሔር ምን አለ? ተው ወዳጅ ኤርምያስ አንድ ጊዜ ከኔ ጋር ይነጋገር ተባለው። ከእግዚአብሔር ጋር ከተነጋገረ በኋላ ንዋያተ ቅድሳቱን አደራ ለሚሰጠው መሬት ሰጥቶ ወጥቶ ከከተማው ይላል ምር ብሎ አለቀሰ ይባላል፣ አንጀቱ እስኪቃጠል ድረስ። ለምን? ደህና ዋላችሁ? እንዴት ዋላችሁ? ህዝቡ አስባችሁታል? ያጠፋውስ ባጠፋው ይቀጣ። ህፃናት ደህና ዋላችሁ? ህፃናቱስ፣ ቤተ መቅደሱስ፣ ንዋያተ ቅድሳቱስ እና በዚያ ወራት ሲያለቅስ እግዚአብሔር ሰው ላከለት። የት ይዘውት ወረዱ? ወደ ግብፅ። የኤርምያስ ስደት ወደ ግብፅ የሚባለው ነው። ወደ ግብፅ ወርዶ ግን ተንከባከበውታል። እመቤታችን ወደ ግብፅ ወርዳ ተርባለች። ኤርምያስ ወደ ግብፅ ተሰደደ። እስራኤል ባቢሎናውያን ኢየሩሳሌምን ሲያጠፉ እሱ ወደ ግብፅ ወርዷል። ወደ ግብፅ ወርዶ ግን በስደቱ የሚንከባከበው አላጣም። አክብረውታል። ታምራት አድርጎላቸው አክብረውታል። እመቤታችን ግን ኤርምያስ ወደ ወረደበት ወደ ግብፅ ወርዳ የደረሰባትን ስፍነ እዜኑ እግዝእትየ ዘረከቡኪ በፍኖት በጎዳና የደረሰብሽን መከራ እመቤቴ ስንቱን እናገራለሁ። ዋዕየ ፀሐይ ዘመዓልት አስባችሁታል? አንዳንድ ጊዜ እኮ ጥሩ ነው። ለምሳሌ 6 ሰዓት 6 ተኩል 7 ሰዓት ሲሆን ፀሐዩ መካከል ዋዕየ ፀሐይ ጸናበት ቀጥ ብሎ ትንሽ መመታት እንግዲህ ለ5 ለ10 ለ20 ለ30 ደቂቃ ተመቱትና እሱን ለ3 ዓመት ከመንፈቅ መንዘራችሁ አስቡት። የሙቀቱን መጠን ደግሞ እኛን እንደዚህ በጣም ይለበልበን 23 24 ዲግሪ ሴልሺየስ ነው። እዚያ ቃዲስ እዚያ ሲና በረሃ ግን አንዳንድ ጊዜ 50 ምናምን ነው፣ እዚያም በላይ ነው። በነገራችሁ ላይ ሰሞኑን አንድ ቪዲዮ እያየው ነበር እና ዋላችሁ መካከለኛ ምስራቅ ካሉ ሀገራት ወደ አንዱ ሄዶ አንድ የሆነ ውጭ ሀገር የሚኖር ሰው የሙቀቱን መጠን ለማሳየት ብሎ ማለት ነው። ድሮ ሳስተምር የነበረውን ነገር ይህንን ባዩልኝ እችን ቪዲዮ ብዬ ተመኘኝ። ታስታውሱ እንደሆነ የቅዱስ ጳውሊ የዋሃን ስንነጋገር ደንጊያውን ገልብጦ እግሩ ላይ ቢቆምበት ጠሽጠሽ አድርጎ አቃጠለው እግሩን ሙቀቱ ይላል። እና አባቶቻችን እህላቸውን የሚያበስሉ ዝም ብሎ ሜዳ ላይ የተቀመጠው ድንጋይ ላይ በማስቀመጥ ነበረ። ያንን እሱ ለስጋዊ ጉዳይ ነው ለማረጋገጥ ሄደ። ለኛ ግን ሌላ ነገር ይነገረናል። እና ምን አለ? የሙቀቱን መጠን ላሳያችሁ ለመጠበሻ ይዟል በእጁ። ያን መጠበሻ ወስዶ ድንጋይ ላይ እንዳመስላችሁ አፈሩ ላይ ያስቀመጠው ያሸዋላል። አሸዋ ላይ ያስቀመጠው እንቁላሉን ሰብሮ እዛ ያደረገው ተጠበሰ በራሱ ጊዜ። እንደዚያ ባለ ሙቀት ያ ሰው ያቺን ኤክስፐሪመንት ለመስራት ለደቂቃዎች ነው እዚህ ይቆይ ሊሞት ትንፋሽ አጠር ለዓመታት በዚያ መከራ እስራኤል በዚያ ተጉዘዋል። 40 ዘመን ጫማ አልወለቀ አላለቀ፣ ልብስ አልወለቀ፣ በትር አልወደቀ እንዲሉ 7 ደመና ተጋርዶላቸው ነው። እና በእውነቱ ያንን ማሰብ ይገባል። ሙቀት ሲሰማን ሲያንገበግበን እንዴት ነው የምንሆነው? ለዚህው የዚህን እጥፍ የሆነ መከራ ነው የደረሰባትና መከራዋን አስበው መድኃኔዓለም ይማረን፣ በቸርነቱ ይማረን። የቅዱሳንን ስም እንጥራ። ዛሬ 28 ነው፣ በ21 ነው ተገናኝተን የነበረ። በ22 ወሩ ማን ነው? ጥቅምት ቅዱስ ሉቃስ ነው ተነጋግረናል። ቅዱስ እንጦንስ ምንኩስናቸው ነበር ተነጋግረናል። የዚያን ቀን 3ኛው በዓል የሚያስታውሳል ማን የነበሩት? አቡነ ዮሐንስ ዘውራ ያዙ እንጂ ተብራችሁ የዚያን ቀን
የወራ ኢየሱስ ጻድቅ ኢትዮጵያዊ ጻድቅ አቡነ ዮሐንስ ዓመታዊ በዓላቸው ነበር። በ23ም ቅዱስ ዳዊት ስለነበረ ተነጋግረናል። አባ ዮሴፍ እና አቡነ ኤልሳ ጻድቅ ነበሩ። በ24 ታላቁ መነኩሴ አባ አብላሪዮስ። አብላሪዮስ እንግዲህ የጋዛ ሰው ነው ይባላል። ሀገረ ሙላዱ ጋዛ ነው። ጋዛ ተወልዶ ፍልስፍና ተምሮ እስክንድርያ ወርዶ ፍልስፍና እማራለሁ ብሎ ማንን ያገኘዋል? ቅዱስ እለእስክንድሮስን። ያን ጊዜ ሰለስቱ ምዕት ጉባኤ ገና አልተደረገም ነበረ እና ቅዱስ እለእስክንድሮስን አገኘውና ፍልስፍና ሲጠይቀው ቃል እግዚአብሔር ነገረው። ደስ አለው። 7 ዓመት ሃይማኖቱን ተማረ። ከዚያ በኋላ መንኖ በረሃ ገብቶ ከአባ እንጦንስ ደጋግ ደቀ መዛሙርት አንዱ ሆነ። ከዚያ በኋላ ወጥቶ ሄዶ በጋዛ በሶሪያ ብዙ ድንቅ ተአምራት አድርጓል። ብዙ መነኮሳትን ወልዷል። ከወለዳቸው ቅዱሳን በጣም ትልቁ ቅዱስ ማን ነው ከተባላችሁ ታላቁ ሊቅ ቅዱስ ኤጲፋንዮስ ነው። የአባ አብላሪዮስ ወይ ቅዱስ ኢላሪዮን ይባላል። የእሱ ደቀ መዝሙር ነው። እግዚአብሔር በረከቱን ያሳድርብን። ያን ቀን እናታችን ቅድስት ዜና ማርያም ነበር ነው አይደል? ዜና ማርያም አይደለም፣ ጸበለ ማርያም ተሐራሚ ጸበለ ማርያም። በትውልድ መመካት ቢገባ ጎንደሬ ናት። ጥንት ገና ጎንደር ሳትመሰረት የነበረች ከ600 ዓመት በፊት እዚህ ጎንደር የቀሃ ምንጭ ባለበት በላይ አካባቢ ነውና እናታችን ቅድስት ጸበለ ማርያም ብዙ አስደናቂ ገድል አላት። ሊያጋቧት ሲሞክሩ ያን ሁሉ ትታ ግርፋቱን ችላ ገዳም ገብታ መጀመሪያ እና አባ ቶማስ ኋላ አባ ገብረ ማርያም ዘደብረ ሐንታ ማይሌት ዝጌን ኩሊታውን የደረሱት እሳቸው ደቀ መዝሙርና መነኮሳ። የዚህች ቅድስት እናት የሚያስገርም ሁለት ብቻ ገድል ልንገራችሁ። ሁለት። አንደኛው ነገር ሁልጊዜ ከራሷ ገድል በተጨማሪ ለጳጳሱ 1000 ጊዜ፣ ለንጉሱ 1000 ጊዜ እንደዛ እያደረገች ለአራት አይነት ለጳጳሱ ጌታዬ ሆይ ለመንጋው እንዲራራ አድርገው ለመንጋው እንዲያስብ አድርገው በየቀኑ አንዳንድ ሺህ ለጳጳሱ ተሰግድለት ነበር። እኛን ያስወቅሰናል። ዛሬ ጳጳሳት ሲያጠፉ ከመውቀስ ባሻገር እንጸልያለን ወይ? በእርግጥ ጸሎታችን አይረባም ነው እንጂ እኔና አንዳንዶቻችን መቼም ሳንጠራቸው ብለን አናውቅም። በነገራችን ላይ መናፍቅ እስካልሆነ ድረስ ሺህ ጊዜ ኃጢአተኛ ቢሆን ጳጳስ ሊጸልይለት ይገባል። መናፍቅ ከሆነ ግን አይጸልይለትም። ቤተክርስቲያን ስሙ አይጠራም። የለም አሁን ስንጠራ ተዘክሮ እግዚኦ ለአብ ክቡር ርዕሰ ሊቃነ ጳጳሳት አባ ማትያስ ብሎ መጸለይ ይገባል። ከዚያ ቀጥሎ ተዘክሮ እግዚኦ ለአበዊነ ጳጳሳት ርቱዓነ ሃይማኖት ነው። እንዳንጠራ ችግር ነው የማይሆነው። ረብዲያ እኔ ጸሎት አድርጌ ልጠቅመው አይደለም፣ ፍትህ ስለሆነ ገብቷቸዋል። ኋላ አንድ ሰው ምን አለ? አይ ጳጳሳት ስትል በገደምዳሜው ጠራኸው አይደለም። መች ጳጳስ ነው? የለም እኮ ምንም አይደለም እኮ እንኳን ጳጳስ ሰው እመቤታችን ከካደ በኋላ ክርስቶስ መድኃኔዓለምን እግዚአብሔር ነው አለለም ካለ በኋላ አማላጅ ነው ለወጥ ስራት ካለ በኋላ እንዴት ብሎ ምን ነው እንኳን ጵጵስናው ክርስትናውም የለም። እና እንደዚህ አታደርግ ለንጉሱ ራሱ ፍትህ እንዳያጓድል ዳ እንዳይበድል እያለች። ሁለተኛ ደግሞ ገድሏ ምንድነው? ዕጣን ታመጣለች። እዚያ ላይ ታለቅስበታለች። ማልቀስ ስላችሁ እንደ ጎርፍ የሆነ እንባ 7 ቀን ሙሉ ስታለቅስበት ዕጣኑ ይጠቁራል። ከነባዋ ብዛት ማለት ነው። ካህን አለ አባቴ ይሄን ዕጣን አሳረግልኝ ትለዋለች። ወስዶ ሕጽና ውስጥ ከቶ ሲያጥን መድኃኒታችን ሲቀበለው ባይኗ ነበር የምታየው ያንን ዕጣን። አንድ ቀን ከደጇ ብትወጣ ስመ እግዚአብሔር ጠራባት። አንድ የቆሳሰለ ነዳይ ያላትን ሁሉ ሰጠችው። እባክሽ ደክሞኝ ሸኝኝ ተሸክመሽ አለ። ትናንት የነገርኳችሁ የኔ ስህተት አሁን ሊመጣ ነው። አልደክመውም። በእርግጥ ግን ተሸከሚኝ አላት። ተሸከመችው። በመንገድ ተሸክመው አዝላው እየሄደች እያለ ያ የቆሳሰለ እጁ እግሩ ተፈታቶ ንጹህ ሆነ። እሱ ብቻ ሳይሆን እግሩ ላይ ችንካር አየች። መድኃኒታችን ለማዘል ከቅዱሳት አንስት የታደለች እሷ ናት አይደለም? በአምሳለ ነዳይ እንደዚህ ያለ ሀብት አግኝታለች። ምን ላድርግልሽ አላት። ነፍሳትን ማረልኝ አለች። ከሁሉም ያስገርመኝ ስትጸልይ ጩኸት ትሰማለች። ምክንያቱም እሷ የምታድርበት ስፍራ በዚያ በወሎ በገዳሟ መቃብር ስፍራ አለው። ከጀርባው ይጮሃሉ። እንዳይዳ ወገኖቼ ምን ሆናችሁ? እባክሽ አማልጅ፣ እባክሽ ጸልይልኝ። አሁን እዚህ ያለው እዚህ ሁሉ የተቀበረው በሙሉ ስንቱ የሆነ የጸደቀ መጣ ፈታት አለኝ ዛሬ ፈታለኝ ምናምን 30 እንጀራ አምጥቼ አይቀል አያማላጅነት አይ አቤት ከመመኑ በላይ ካህን ያለበት ዳ አቤት ካህን ያለበት ዳ
እንጀራውን እየበላ ተላውን እየጠጣ አማላጅነት የለ ያችን ነፍስ እንዲመራት ተሰጧችሁ ከበንተሎሙ ከሚደርስበት ሰዓት ውጪ በግል ዳዊታችሁ በእለት የሚታሰቡ ነፍሳትን ታስቧቸዋላችሁ። አቤት ያለብን በደል፣ አቤት ያለብን ዕዳ። እኔ ይገርመኛል። መሐራ መብላት ጥሩ ነው፣ ደግሞ ይጣፍጣል፣ ጥሩ ነው። ግን አሁን ሰሞኑን እየጽጌ ዝክር አለ አይደለም? ወደ ለምንድን ነው የማትመጣ ይሉኛል። እንዴት ብዬ እመጣለሁ? እንዴት ዕዳ እበላለሁ? ለምንድን ነው ዕዳሜ ነው ይሄ ፍታቴ ምን ስላልሆነ ዕዳው ምንድን ነው? ወይ ማህሌት አልቆም፣ ወይ ኪዳን አላደረስኩ፣ ወይ ቅዳሴ አላስቀድስ፣ ወይ አልቀድስ፣ ወይ አላስቀድስ፣ ምንም አንዲት ሙያ ሳልሰራ እንዴት ገብቼ አብሬ እበላለሁ? እንዴት ብሎ መጽሐፍ ሊሰራ የማይወድ ምን አለ? አይ ብላ ብሏል። እሱ እኮ ነው። ቢረባይን ግን እንደ ድሃ ለምኜ ልበላ እችላለሁ እንጂ ተከብሮ አረ እኮ ይምጡ እንጂ ብሎ እንደው ቅር እያለን ሳይሆኑ ሲቀሩ አረ ወንድሜ ድሃ አታየው ሙዱድ አብረ ላይ ሁሉ ድሃ ተኮልኩሎ ለበኛው ዞር በል ቆይ እነሱ ይብሉ እየተባለ ቅድሚያ ለማን ምርጡ ድሮ ለህፃናት ዛሬ ያው ነው ሁሉ ተናግሯል። ምላችሁ ፈልጌ ነው ለካህን ወርቅ ሊለብስ ወርቅ ሊጫማ ይገባዋል። ግን በትክክል ከሰራ ነው። አለያ ያቺ ቁራሽ እንጀራ እሳት ሆና ትበላዋለች። እንዲህ ስላልነ ደግሞ ነገ መሐራን በላም እንደማትሉ እንኳን እርግጠኛ ነኝ። ግን አስቡበት። ቢቀር ቢያንስ ያቺ ብንትልሎ አለማፍጠን መሐራ እግዚኦ ሲባል እያሰቡ ጌታዬ ሆይ ከዚያ ደግሞ ከተቻለ እንዲህ አንዲት ጊዜ እንኳን ማለት በእለቱ ያሉት መሰል ገረስላሴ ለተስላሴ አመተስላሴ እንደዛ ከሆነ እንዲህ ዝም ብሎ ስም መጥራት አለ። በነገራችን ላይ ከጸሎቱ በጣም የሚጎዳን ምንድን ነው? ስም ዝም ብሎ መጥራት እኮ አይደለም። ጌታዬ ሆይ የገሌን ነፍስ ይቅር በል እኔ በፊት ቆሜ ልለምንህ መጠን አይደለም፣ ግን እሳ ቸርነህና እባክህ ቦኑ ለከንቱ ተጸፋይከ ተኮራይከ ተረገዝከ ተሰቀልከ ጌታዬ ሆይ ለዚህች ነፍስ ብለህ አይደል ለኛ ብለህ አይደል እባክህ ይቅር በላት። እቺ አረፍተ ነገር አንድ ደቂቃ እኮ አትወስድም። ይቻላል እኮ አማላጅነት ይባላል። እንደዚያ ሲጮህ አልቅሳ ምሬልሻለሁ ትባላለች። የተወሰኑት እነዚህ ዲያታ አድርግ ነበር። እግዚአብሔር በረከቱን ያሳድርብን። የዚያን ቀን ሌላኛው ቅዱስ ትናንት ነው እንጂ አንስቼላችሁ የነበሩት አባ ዘግሩም አቡነ አብርሃም ትናንት የጠቀስኩላችሁ ታሪክ አለ። ለምን ዘግሩም የሚል ስም ወጣላቸው? ለምን አብርሃም የሚል ስም እንደነበራቸው አህያ ነበራቸው ይባላል። ማንም ሰው መጥቶ እሳቸውንም ይላላካቸዋል። አህያው ሲላክ ምንድነው የፈቀዱት ቦታ ይልኩታል። እዛ ሄዶ የፈቀደውን ነገር ሰርቶ ይመጣል። ሰው የለውም፣ የሚነዳ ሚል የለውም። እና አንድ ጎረቤት በአካባቢው ካለው ሀገር ሰው ይመጣና አህያዎትን ያወሱኝ ይላቸዋል። ሲሰጡት ምን ይሉታል? ይኸውልህ የምትጭነው መጠን ይሄን ያክል ብቻ ነው፣ እዚህ በላይ እንዳትጭነው ይሉታል። ስለማይችል አይደል፣ በቃ ህግ ነው። ከመንደር ከወጣ በኋላ ይሄ መነኩሴ ምን ጭንቅ ብሎ ወስዶ ይጨማመርበታል። አህያው ሄዶ ቁጭ አለ። ቢደበድበው ቢያደርገው ይሰራ። ያን ጊዜ ማን ይመጣል? የአፄ ዳዊት የንጉሠ ነገሥቱ የአፄ ዘርዓ ያዕቆብ አባት የአፄ ዳዊት የንጉሱ መልእክተኛ ቅዱሳንን እየፈለገ ይመጣል። አንተ ምን ነበር ያያ የምትደበድበው? አልነሳልኝ አለ። እንዴት? ለምን? ሸክሙ ከብዶት ነው እንዳለል በመጠን ይመስላል። አይ አይደለም፣ ይሄ አህያ የአንድ ቄስ መነኩሴ ነው በሱ ገዳም ያለ እና እዚህ በላት ጫኑ ብሎኝ ነበር። እስቲ ለምልክት ካለ በላይ የጫንቃትን አንሳታለሁ። ብድግ ሲያደርገው አህያው ብድግ፣ ያችን ቁጭ ሲያደርጋት ይደቁጭ። ከዚህ ቄስ አገናኘኝ ያለ ሄዶ ጫማ ወድቆ ተስሞ እየሮጠ ሄዶ ለአፄ ዳዊት አረ በዘመናችን ቅዱስ ሰው አገኘን መልእክተኛ ላኩ፣ እባክህ ኃጢአቴን አትናቅ፣ ቤተክርስቲያን ልንጽልህ እኔ ባሪያህ ነኝ ብለዋል ንጉሠ ነገሥቱ። ቤተ እግዚአብሔር የታነጸለት በአዳል በዛን ጊዜ ነው። ይሄ ቅዱስ ሰው ያደረገው ተአምር ቁጥር የለውም። አባ ዘግሩ የሚያሰኘው የተአምራቱ ብዛት ነው። ታሪክ ስንተርክ ሰዓት እንዳይመሽ ድምፅ ማጓውም አሳጥር እያለኝ ይሆናል። ይበቃናል። እግዚአብሔር በረከቱን ያሳድርብን። በ25 የነበረውን ታሪክ ሰዓቷ ነገሩ ሳለ የተወሰነ ደቂቃ በ25 አቡነ አቢብ ነበሩ። ትልቁ ባል አባ ቡላ አቡነ አቢብ ወላጆቻቸው አብርሃምና ሐሪክ ይባላሉ። ሐሪክ የሚል ስም የሰማው መሰለኛ እንደ ቦታ አውጣችሁ ከሆነ መልካም ነው። በጣም ቅድስት ናት፣ የተወደደች ናት። ልጅ አጥተው ሲኖሩ በስደት እያሉ እግዚአብሔርን ለምነው እግዚአብሔር ልጅ ሰጣቸው። ሕፃኑ ሳይጠመቅ ሕፃኑ እንደተወለደ ከቤታቸው ትልቅ ዛፍ አብሮ በቀለና ዛፉ ላይ ቡላ ይላል ቅጠሉ ላይ። ቀጥሎ ገብሩ ለእግዚአብሔር የእግዚአብሔር አገልጋይ ወቅዱሱ ለአምላክ ያዕቆብ ዘያድኅ ውስተ ጽዮን በጽዮን አድሮ የሚኖር ያዕቆብ ፈጣሪ የእግዚአብሔር
ምርጥ ነው፣ ልዩ ነው ይላል። ያን ስም በልባቸው ይዘዋል። በዚያ ወራት በስደት የሚኖር አንድ ሊቀ ጳጳሳት ነበረ፣ ሰለባስትሪዮስ የሚባል። እመቤታችን ተገልጻ እኔን የሚያገለግለኝ በዘመኑ ሁሉ ለነፍሳት መጠጊያ የሚሆን ቅዱስ ሕፃን አለና ሂድና አጥምቀው ትላለች። ሄዶ አገኘው። ህብስት ሰማያዊ፣ ጽዋ ሰማያዊ ወርዶለት አጠመቀው። ስጋውን ደሙን አቀበለው። ስሙን ይኩን ስምከ ቡላ አለው። የመንፈስ ቅዱስ መሆኑ ብዙ ይታወቃል። ከዚያ በቅዳሴው ሰዓት ቅዱስ ሰለባስትሪዮስ አሃዱ ሊል እጁን ቢያነሳ ሕፃኑ አስቀድሞት አፈፍ ብሎ ተነስቶ የ1 ዓመት ሕፃን ነው። አሃዱ አብ ቅዱስ ብሎ በልዑል ዜማ ተናገር ይላል። በሀገራቸው ዜማ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ አመሰገነ። ከዚያ 5 ዓመት ሲሆነው መከራ መቀበል ጀመረ። 10 ዓመት ሲሆነው እናት አባቱ አርፈውበት ከሁለት መኳንንት ሂዶ እኩሉ ስጋውን ፍቀውታል፣ በመጋዝ ሰንጥቀውታል፣ ሕዋሳቱን ቆራርጠውታል። ይህን ሁሉ አድርገውት ሚያዝያ 18 ቀን ለሁለተኛ ጊዜ ሞቶ ወደ ሰማይ ቅዱስ ሚካኤል ይዞት ቢሄድ ከጌታችን መኖር ፊት አሰግዶ ከመቤታችን አሰግዶ ቅዱሳን ሁሉ ሲያስተዋውቀው መጨረሻ አስተዋውቀው እንግዲህ ሁሉም ማህበር አለው፣ የኛን ማህበር እንጂ ማህበር አለው። አበው ከአብርሃም፣ ነቢያት ከሙሴ፣ ሐዋርያት ከጴጥሮስ ከዮሐንስ ማለትም ሐዋርያትን የመሰሉት ሁሉ፣ ሰማዕታት ከጊዮርጊስ፣ ጻድቃን ከገብረ መንፈስ ቅዱስ፣ መነኮሳት ከእንጦንስ ይገባሉ ይባላል አይደለም? ደናግል ከዮሐንስ ጋር። ዮሐንስማ ከሐዋርያት አይደለ ካላችሁ ደግሞ ዮሐንስ ከእመቤታችን ጋር ስለሆነ መኖሪያው ደናግል ከእመቤታችን ጋር ነው የሚገቡ ይባላል። ድንግልና መጠበቅ እኮ ጥሩ ነበረ፣ ግን ጥንቃቄ ይፈልጋል፣ በጣም ጽናት ይፈልጋል ድንግልና እና ወስዶ ማህበሩ ሊያስገባው ሲል ሁሉም ሲገባ ጻድቃን ከሆኑ ለጻድቃን አለቃ ሄደው እጅ ነስተው ሰግደውለት ነው የሚገቡና ስግድ አለው። በቅዳሴ ጊዜ ብዙ ሰው ይገርመኛል። ስገዱ ይላል። ተው እሱ አማርኛ ነው። ስግዱ አይሻልም? ይገርመኛል። ብዙ ሰው ተው እየተባለም አይሰማም። ለምን? ግብፃውያን አባቶች ምን አሉ? ሰይጣንን ትተህ ልማድህን ፍራ አሉ። ስገዱ። ለምን? ቋንቋ መቀላቀሉ ነው እንጂ እሱ የሚያጸይፍ ነገር ነው አይደለም። አለማስተዋሉ ነው አይደል? አሁን በቀደም የተጫወትነው ሰው ጋር አለ አይደል? አለማስተዋሉ አይደል? ግዕዙ ተአምረ ማርያም ላይ ግዕዙ ተዘሏል የሆነ ቦታ ላይ። ለእነዚህ ሁሉ ዘመናት እገሌ የሚባል ሰው ያስተዋል አይደለም። ግዕዙን ስትመለከቱት ተፈሲ ወግስቴ ማርያም ቅድስት ድንግል ዘወፃ እምኔኪ የሚለው ላይ ከመዘ ይወፅእ መራዊም ጽርሁ የሚል የግዕዙ ላይ ታችሁት ከሆነ ተዘሏል። ህትመቱ ላይ አንዱ ዘለለው ሁሉ መገልበጥ አይደል? ሁሉም ተአምረ ማርያም ላይ ተዘሏል። የለም አማርኛው ሀገር አለች። ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ ይል የለ? እሱን እስቲ ዞር ብሎ ግዕዙን ይዩት ካለ ጥሬ ዘሩ ምንጩ ማን ነው? ቅዱስ ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ላይ ተመልከቱት። አለማስተዋል ይጎዳል። አንዳንድ ጊዜ በጥቃቅን ነገር የምነቅፍበት ምክንያት ምንድነው ከተባለ አለማስተዋል ስለሆነ። እንዴት ዋላችሁ? እና ስግድ አለው። ለጊዮርጊስ ስገድለት። መጠየቅ ጥሩ ነው አይደል? ለምን አለ? አለቃ ስለሆነ። እንዲህ ላለ ክብር ያበቃው ምንድነው? የመከራው ብዛት። ፈጣሪ ከሱ በላይ ከሱ እኩልም ሆነ አለሻ፣ ግን በመከራው ብዛት ቀንቻለሁና መልሰኝ። እሱ የተቀበለውን መከራ ልቀበልሻለሁ አለ። ዘመነ ሰማዕታት አልፎ የለም ምን ትሆን አለው። እና ምን ይሻለኛል አለው። መመለስስ እመልሳለሁ፣ ግን የጻድቃን ሱታፊ ሁን፣ ለጻድቃን ኑር ብሎ ወስዶ አንድ ተራራ ላይ አስቀመጠው። ከአንዲት ደረቅ ዛፍ ላይ ወጣ። እንደ ስንክሳር 42 ዓመት እንደገድሉ ለ44 ዓመት ያክል ከቆመ አርፎ ከዘረጋ አጥፎ እህል ቀምሶ ውሃ ጠጥቶ እንቅልፍ ተኝቶ ያውቅ። ለምን? የጌታችን ሕማማት ከማሰብ የተነሳ። የጌታችን ሕማማት ሲያስብ ከላይ ይወጣል ከዛፉ 40 ቀን በግንባሩ ነው ሀለቱ ላይ የሚወድቅበት። ስንት ጊዜ ሞቶ እንደተነሳ ታውቃላችሁ? 7 ጊዜ። አጠቃላይ ሲቆጠር ወደ 10 ጊዜ ሞቶ ተነስቷል። እና ጌታችን መጥቶ ከዛሬ ጀምሮ ቡላ አይደለም አቢብ ትባላለህ፣ የብዙሃን አባት ትሆናለህ ሲለው ነው ይላል። አንድም አቢብ ምዑዝ ብሎ የሚተረጉም አሉ፣ ተወዳጅ ብለው። እመቤታችን ከመውደዱ የተነሳ ዘወትር ስሟን ይጠራል። ተዘቅዝቆ ሲጸልይ በስንክሳር 12 ወር የሚለውን በገድሉ 22 ዓመት ተዘቅዝቆ ጸለየ ይለዋል።
ተዘቅዝቆ ስለመጸለይ አንድ ሰው ሲያሾፍ አነበብኩኝ። ፈላስፋ ነኝ የሚል ሰው ፌስቡክ ላይ ጽፎ ማለት ነው። ተዘቅዝቆ በአናት ተዘቅዝቆ ስለመጸለይ እያሾፈ ጴንጤ ይሁን እምነቱ ምን ይሁን አላውቅም። ይሄ ሰው ጭንቅላት የሌለው ሰው ቢሆን ነው እንጂ መጥቶ ቢያናግረኝ እኔ አይነ ምስክርነቴን እነግረው ነበር። 24 ሰዓት ተዘቅዝቀው የሚጸልዩ ሰው በአይናችን ስለምናውቅ ብዬ ነው። የንታዊ በአናታቸው አሁን እናንተ የሚያሳስባችሁ በአናት ቁሙ እንዴት ባላንስ ይደረጋል ምናምን አይደል? አይ ስጋዊ መሆን እንዴ ማድረግ ቢያቀተን የቅዱሳንን ነገር አንዳንዱን ነገር እንዳናሳይ ደግሞ እሳቸው ማርፈዋል። በምን እናሳያቸዋለን? 24 ሰዓት በአናታቸው ቆሞ ይጸልያሉ እኮ አለ እኮ። ለምልክት እኮ እግዚአብሔር ያልተዋቸዋል። ለምልክት እኮ ይተዋል። ገብረ ክርስቶስ መራዊ ቁስሉ እንድንረዳ እኮ ከ10 ዓመት በፊት በዚህ በታች ነበር እኮ አና ሰውነት በሙሉ በቁስል የነደደ ነበር። አባ ተክሌ አረ ተሰቃየ ይል ነበሩ። ጊዜ እዛ ቁጭ ነው። አንተ ማን ነው? ያውልህ በዛ መሪያው ተሰቃየ ቁስሉ አነደደ ይላል። ስቃይ ካንተ ይበልጣል ስንለው አረ የኔ ምን ስቃይ ነው የሱ ነው እንጂ ይላል። ዲያቆን ነው ደግሞ ይሄኛው ሰውዬ። አሁን ይኖሩ ይረፉ እንጂ አላውቅም። እንዴት ዋላችሁ? እና አቡነ አቢብ እንዲህ ያለ ስቃይ ኑሮ መጨረሻ ላይ ጌታችን ቃል ኪዳን ሲሰጣቸው አስደናቂ ለሰው ጆሮ ለተጠራጣሪ ልብ የሚከብዱ 2 ቃል ኪዳን ሰጠው። አንደኛ ስምህን ጠርቶ ይቅር በለኝ ያለውን በሙሉ ኃጢአቱን እደመስስለታለሁ አለ። ሁለተኛ ምግብ ከተመገበ በኋላ 3 ጊዜ ስምህን እየጠራ ማረኝ እያለ ስምህን ጠርቶ የሚጎርሰውን እምርልሃለሁ አለ። የሚገርማችሁ ነገር በሁለቱም ታምራት ተደርጓል። በአንደኛው የእሳቸው ደቀ መዝሙር የነበሩት አባ እብሎ ይህንን ሲያስተምሩ ከመነኮሳት የተወሰኑት ተጠራጠሩ። በአጋጣሚ አንድ መነኩሴ ሞቶ እየተገነዘ ነበረ። አንገቱን ነቅንቆ ብድግ ብሎ ከንቱ ተጎዳችሁ፣ እግዚአብሔር ለአቡነ አቢብ በትክክል እንዲያለ ቃል ኪዳን ሰጥቷቸው ብሎ ገሰጻቸው። ኢትዮጵያ ውስጥ ደግሞ ካሉ ገዳማት የአቡነ አቢብ ገዳማት አሉ የተወሰኑ። ከነዚያ ገዳማት በአንዱ አንድ ቅዱስ አባ በትረ ማርያም የሚባል አንድ ቅዱስ ይህንን ነገር አስተማረ። ምግብ በሚበላበት ጊዜ ይህንን የሰሙት አብረውት የነበሩት እንኳን በእንተ አቡነ አቢብ ብለን ልንል ስብሐትም አንልም ብለው ትተውት ሄዱ። 2 ማዕድን ነበረ። የአቡነ ስብሐት ብለው የአቡነ አቢብን ስም ጠርተው የተመገቡት ያተረፉት አለ፣ እነዛኞቹ ያተረፉት አለ። በተመሳሳይ ስፍራ በተመሳሳይ መሶብ ተቀምጦ ነው ያለ። ተመልሰው ቢመጡ ይሄኛው እንደ ዕጣን በጎ መዓዛ ሲሸታቸው ይሄኛው ተልቶ አግኝተውታል። ስመ እግዚአብሔር ስመ የጻድቁ ስም ያልተጠራበት ማዕድ እንዲያርጉ ጻድቁ ታምራት ሰርተዋል። እምነት ጥሩ ነው። ዛሬ ጻድቃንን የሚያቃልሉላችሁ ፓስተሮች ኑና የእግራችን እጣቢ ጠጡ ትድናላችሁ አይደል የሚሉ ፓስፖርትን አምጣልኝ ፓስፖርትን ልጸልይበት ነው ቀጥ ብላ አሜሪካ ትገባለህ። አስቡት። እንዲህ ብሎ የሚልህን አንድ የሰይጣን ማደሪያ ጅላጅል ፓስተር የምታምን ስለ ክርስቶስ ፍቅር ለ97 ዓመት የአቡነ አቢብ አጠቃላይ የገድል ዓመታቸው 97 ዓመት ነው። በገድላቸው ይናገራል። ለ97 ዓመት ለክርስቶስ ፍቅር የኖረ የእሱን ክብር መረዳት እንዴት ያቅተናል። እና ደግኛ ጻድቅ ናቸው። በረከታቸው ይደረብን። አቡነ እብሎ የዚያን ቀን ነበሩ። አባ ሕፃን አባ ማቴዎስ ዘደብረ በርበሬ፣ ቅዱስ ፊዮልዮስ ሰማዕታትን ዜና የጻፈው እነዚህ ሁሉ ዓመታዊ በዓላቸው ነበር። በ26 የጌታ ወንድም የተባለ ኢየሩሳሌም የመጀመሪያ ኤጲስቆጶስ ቅዱስ ያዕቆብ፣ ከ7ቱ ዲያቆናት ከ72ቱ አርድእት የተቆጠረ ቅዱስ ጢሞና ሐዋርያው ዓመታዊ በዓላቸው ነበር። በ27 ቸሩ መድኃኔዓለም ፈጣሪያችን ትናንት ነበረ፣ ጥቂት ተነጋግረናል። ተመስገን ነው። አንዳንድ ቀን መንችስ ጥሩ አይደል? ምስክርነት ትናንት ጥሩ ትምህርት ነው የተማረ። እኔ ራሴ መልሼ እኮ ቅድም እያዳመጥኩት የራሴን ድምፅ አልወደውም። ቅድም እያዳመጥኩት ነበር። እስቲ እኔ ልማር ለምን ያልኩት በኋላ ትዝ ስለማይለኝ ለራሴ ላዳምጠው ብዬ ግርሞኛል። ቁጭ እያዳመጥ ሰው መጥቶ አቋርጦ ነው እንጂ እንደዚያ ነበር። ጥሩ ነው። አንዳንድ ቀን ለምን አለ ቀን አለው እናውቀዋለን እኮ። በነገራችን ላይ ትምህርት የምወድ መቼ መሰላችሁ? ትችት የሌለው ከሆነ እኔ ራሴን የምወደው። እናንተ ትችት የሌለውን በተወዱ ባትሉ እናንተ መጫ ነው። ግን ቀጥ ብሎ ለምን ቢባል አባው ጋር ስነጋገር በጣም ከሚያሳዝን ነገር አንድ የእመቤታችን ክብርና ፍቅር የመድኃኔዓለምን ክብር የቅዱሳን ክብር ለመናገር ሲሄድ በብስጭት ትምህርቱ ይጀምርና እምቢ ይላል ትምህርቱ። በዚያ ምክንያት ይሰማልና ትናንት ቸሩ መድኃኔዓለምን አነሳነ ጥቂት አቡነ መባጽዮን፣ አቡነ ጽጌ ድንግልን፣ አባ ሐራ ድንግልን፣ ቅዱስ መቃርስ ሀገረ ዕቃውን ሞካክረናል። ክብራቸውን መድኃኔዓለም ያሳድርብን። ዛሬ አቡነ የመዓታ የገር አልታው ናቸው። እንት ደቂቃለን እንድለ ደቂቃል
ገብቷችኋል? እንደገባችሁ አክት አድርጉ። ገብቷችኋል? 2 ደቂቃ አለን ምን ማለት ነው? ከጎኑ ዞሮ ያለው ሊሆን ይችላል ወይ ሌጣም ሊሆን ይችላል። በነገራችሁ ላይ የተሳቱ ቅዱሳን ገድል በቅርብ እናሳትማለን ማለት ለገዳማቱ ማለት ይሉኛ እንግዲህ እንደዚህ እናደርጋለን። ወጪውን ድካሙን ችሎ ማሳተም ማለት ነው። እና የተሳቱ ቅዱሳን ገድል አይገኝም ከበር ያው አረጋዊ ያለ የተወሰነ ሌሎች አንዳንዶች የተወሰነ ይገኛል አልፎ እንጂ አይገኝም በጣም እና ከነዚህ መካከል ለየት ያለ ገድል ያላቸው አቡነ ይማዕታ ናቸው። አንዳንዶቹ ምናኔያቸው ይገርማል። ለምሳሌ አቡነ ገሪማ መንነው ከመንግስታቸው ትተው ሲወጡ ቅዱስ ገብርኤል ነው በከንፍ ይዟቸው ይመጣ። አንዳንዶቹ በደመና ነው። አቡነ ይማዕታ የመነነው በምንድን ነው? በፈረስ ከቤተሰብ ለማምለጥ በፈረስ እና ምናኔያቸው ከሮም መንግስት ወደ ኢየሩሳሌም ጌታችን መቃብር መድኃኒታችን ተገልጾ አነጋገራቸው። ከዚያ ወደ ግብጽ ገዳመ ዳውናስ ወደ አባ ጳኩሚስ ደቀ መዝሙር ወደ አባ ቴዎድሮስ፣ ከዚያ በኋላ ወደ ኢትዮጵያ ነው የመጡ። በቤተ ቀጢን ነበሩ አክሱም። ከዚያ ካገለግሉ በኋላ በዓት ፍለጋ ሄደው የት ይደርሳሉ? ገርአልታ። በዚያ ዙሪያ ወንጌል ሰብከዋል። ከስብከታቸው ሁሉ አስደናቂው ነገር የሚገርማቸው ነገር አብዛኛው ጊዜ እሳቸው አይሰብኩም ነበረ። ማን ነው የሚሰብክላቸው? አንድ ጠንቋይ ይዞት የመጣ የቤተ ክህነት ሰው የሆነ ግን በጥንቆላ የሚተዳደር ሰው ምን ይዞ መጥቷል? ሐራውያ እሪያ ታውቃላችሁ? እናላችሁ እሪያ ማለት የዱር አሳማ ነው። እሪያ የሚባለው የዱር አሳማ ማለት ነው። የዱር አሳማ ብዙዎቻችሁ ፊልም የሆነ ኢንተርኔት ነገር ተከሰላችሁ ታውቁታላችሁ አይደል? የሆነ የሕፃን አሻንጉሊት ፊልም ነው ሁሉ ሰው የሚያውቀው። እንደዚህ አይነት ሐራውያ አለ እሪያ። ያን እሪያ አባታችን አባ ይማዕታ በተአምራት እንደ ሰው እንዲናገር ያደረጉት። ከዚያ በኋላ ሲሄዱ ሰበክ ይሉታል። ከወንጌል እየጠቀሰ እየተረጎመ ያስተምር ነበር። እንስሳት እንዴት ይናገራሉ እንዳትለኝ፣ ፈረንጅ ሀገር ሄድና በተለይ በአረብ ዓለም ፓሮት የምትባላለች አይደል? እንዴት ለምትናገር። ይሄ ደግሞ ተአምራት ነው። ሲሰብክላቸው ስለኖረ ስላገለግላቸው ዳግመኛ ክርስቶስ ለፍርድ እስኪመጣ ድረስ የምትመገቡ ቀለበ ይኸው ብለው ስፍራ ሰጡት። ሁልጊዜ የለመለመ ሳር የማይጠፋበት ሁልጊዜ በተአምራት አትሞትም ብለውታል። አላሁን ሄደን ብንሄድ እናገኘዋለን ወይ? አውይ እንዴት ብለህ መጀመሪያ ብቃና ከዛ በኋላ ገርአልታን አታውቁትም? ጉህ ደብረ ቴአጥሮ ነው የሚባለው። ሀገረ ጎህ ወይም ጉህ ይባላል። ትልቅ ተራራ አታውቁም? በኢንተርኔት ታውቁ? ከዛ ተራራ ወገብ ላይ በነገራችሁ ላይ እንኳን ለመውጣት አልኳችሁ ዶክመንተሪ ስትመለከቱ ሰዎች ሲወጡት ለነሱ የኛ ጉልበት ይንቀጠቀጣል። ምንም እያዘረገ ጌታችን ቃል ኪዳን ነገር ከአንተ ደጅ የመጣውን አልገልም ብሏችሁ አይገርማችሁ? ብላ 1500 ዓመት ያክል እዚያ ሄዶ ሰው አለመሞቱ እዚያ እንዴት አንድ ሰው ሳታይሉ ያን ሁሉ ተራራ ወጣችሁ እየዋጠጣችሁ እንደዚህ ያለ ቀጥ ያላለት ነው። እንደዚህ ነው እንደዚህ የለው ያው ለተዋጦ ተወጥቶ እንደዚህ ተዙራ የምትገባበታለች ወደ ቤተክርስቲያን ማራ እሱ በምድር ገሃነም ላይ በቃ እንዴት ወሩ። ምክንያቱም እታች እንደዚህ ብላችሁ ታዩታችሁ የለም ጭው ያለን ሊማሊሞ ይላል ሰው። ሊማሊሞ የሚከፋኛው ሊማሊሞ እኮ ለረጅም መኪና ነው እንጂ ለሌላው እኮ ዓለም ነው። ደግሞ ባለፈው ነግሬያችኋለሁ። ሊማሊሞ የጣሊያን ስም ነው ማለት አረ በጋ አምላክ አረ የዛሬ 400 ዓመት የነበረ ስም ሊማሊሞ የጣሊያን ኢንጂነር ስም ነው። ታው ግድ የለ አለ ስም አትስጥ። ሊማሊሞ የኛ ነው። ለማሊሞ ነው የሚለው ድሮ የነበረ በታሪክ ነገሥት ሁሉ አለ። እና እኒህ ጻድቅ ብዙ ቅድስና አድርገዋል። ባረፉበት ቀን እንግዲህ በዋጀራት በዚያው አካባቢ ባለበት በሙሉ የሚገርማችሁ ነገር በሰማዕትነት ነው ዛሬ ያረፉ። የሚገርመው ነገር ደግሞ በአጋጣሚ ጥቅምት 28 በመንፈሳዊ አጋጣሚ እንበለው ዓርብ ነው የነበረው። የዛን ጊዜ እሳቸው ሲሰቡ ዓርብ ዕለት ነው የተሰቡት። ሽፍታ ነው የገደላቸው። ለምን እንደገደላቸው ታውቃላችሁ? ቁራሽ ዳቦ ይዘው ነበር እሷን ለመቀማት በስልቻ ይዘዋት ነበር ማለት ንብረት ነው ብሎ እንደ ዛሬ ዘመን ሰው ማለት ነው። እዚያ ሲወጋቸው እንደሚገላቸው አስቀድመው አውቀው ወደ እግዚአብሔር ጸለዩ። ምን ብለውታል? ጌታችን ምን ትሻ አላቸው። ጌታዬ የሚገሉኝን ሰዎች እባክህ ምክንያት ፈጥረህ እንድትምራቸው አደራ ብለው ቃል ኪዳን ተቀብለዋል። ከዚህ ሁሉ በላይ በእረፍታቸው ጊዜ ታውቃላችሁ ቅዱስ ዳዊትን ጠራላቸው። በስተቀኝ አቆመው እመቤታችን አለች። ቅዱስ ያሬድ ያነ በአጸደ ሥጋ ነበር። ከአክሱም ና ተብሎ ተጠራ። ቅዱስ ያሬድና ቅዱስ ዳዊት እኩል ለመጀመሪያው ጊዜ ሲዘመሩ የታየው በአጸደ ሥጋ ያለ ቅዱስ ያሬድ ዘመሩ።
ቅዱስ ዳዊት ከመንፈሳዊ ቃላት ሲናገር ቆይቶ ያሬድ ተራ ነው ሲባል ቅዱስ ያሬድ ምን አለ? ዛሬ የምናውቃታለች አይደል? ሊቃውንት ሲሞቱ በጻድቃን ባል ወተቀበሉ ወመላእክት በስብሐት ወበማሕሌት ወአበው ኢየሩሳሌም የሚል አለ አይደል? እሷን አቀረበ። መላእክት ገነዙት። 4 ተራሮች ተጠርተው መጥተው፣ በነገራችሁ ላይ ዛሬ የምታዩት ተራራ አንዱ ተራራ ከሌላ ስፍራ መጥቶ ተቀጥሎ ነው። ቅጥልነቱ ይታወቃል። ተቀጥሎ ነው። ደብረ ቲያጥሮ ላይኛው ክፍል ማለት ነው። እና ትናንት ስንክሳር ስታነቡ አላስተዋላችሁ? ምንድን ነው የሚል መጨረሻ ላይ አንብበን እንተርጉመው ይሻላል። የመጨረሻዋን ዘር ብቻ አሰረ ገንዘቡ ታድገ በኮኩ የሚል ትናንት ማን ያነበበ ስንክሳር እንተን ታዲያቆን ባቶች ደህና ናቸው። ካቴድራሎች ተውብለናል። ይሄን ካቴድራል ስማችሁ ከተነሳም ጊዜ ሞገሳ ነው። ይሄው ነው የአባይ ማታርኬ ሰላም ለአባይ ማታ ዘተሳተፈ አይሮገ። እነዚህ አይሮግ የሚላቸው 8ቱ ቅዱሳን በተለይ ደግሞ አባ ጽሕማን ነው። እለሃ አሰሱ ስርዓተ ወላቀቡ ሕግ። እንግዲህ ስርዓትን የሹ ሕግን የጠበቁ ይላቸዋል። በስምረት አምላክ ካሊ እንተሰጠቀ አፍላገ። ይሄን በነገራችን ላይ አፍላግ የሚለው ማን ይመስላል? ኢትዮጵያ ውስጥ ያለውን ዘር ባህር ኤርትራን ከፍሎ የተሻገረ ሲመጣ ወደ ኢትዮጵያ ሲመጣ ባህር ኤርትራን ከፍሎ እንተሰጠቀ አፍላገ በድነ ስጋውስ አመመልል ተደብር አርገ። አያችሁት? ተራራዋን አተሸክማ ያወጣችው ይዘው ሲወጣ እታች 2 ነገር ቀረ። አንደኛ እሱ የተወጋበት በጦርና በቀስት ነው። ጎኑን ወግተውት የወደቀ ረጅም ነበር ቁመቱ አባይ ማታና እዚያ ላይ ደግሞ ጠብ ያለባት። ይሄ ግን ለታምር ዛሬም አለ። አባቶቻችን አለ ደግሞ 1500 ዓመት በኋላ። ቀጥሎ ግን ምናል በድነ ስጋውስ አመመልል ተደብር አርገ አሰረ ግንዘቱ በኮክ ለትምህርት ተአድገ ያለው ሲያልፍ የሆነ ነገር ጋሬጣ ወይ ድንጋይ በጭቆ እንደሚይዘው አለ አይደል? ግን በእግዚአብሔር ተአምር ለምልክት ያች ቀርታለች። 7 ቅዱሳንን በዘመኑ እዚያው እንዳለው እና አባ ዘማርያምን እና አባ ብንያሚንን ጨምሮ ማለት ነው ቅዱሳን ልጆቹ እና ታምራቱ ብዙ ነው። እግዚአብሔር በረከቱን ያሳድርብን። ዛሬ ያፌት አባቱ ነው የባረከው። መርትያኖስ እና መርቆሬዎስ በጣም የተከበሩ በ351 ዓመተ ምህረት የአባ ጳውሎስ ረድ ስለነበሩ ሁለተኛው ቆስጠንጢኖስ መናፍቁ አንገታቸውን ያስቆረጣቸው አፈወርቅ ዮሐንስ በክብር ያፈለሳቸው አባቶች የመጨረሻ ዛሬ በደብራችን ከአቡነ አብየ ጊዜ ጋር የሚከበሩት ገድላቸውም አለን። አቡነ አርከሌድስ ናቸው። ጻድቁ አባታችን አርከሌድስ ዛሬ ረፍታቸው ነው። ግብፃዊ አርከሌድስ ሳይሆን ኢትዮጵያዊ አርከሌድስ። አቡነ አርከሌድስ ለማስታወሻ ያክል 1 ደቂቃ ይቀረናል። ቅድም ስንት ነበረ? ስሌቱን እናንተ ጠብቁት። አሁን እንዲህ ብዙ አይደል የቆየን 5-6 ላለ ችግር የለውም እናውቀዋለን። አሁን 1 ደቂቃ ይቀረናል። ግን የአሁኑ 1 ደቂቃ በቅድሙ አይሰለም። አቡነ አርከሌድስ መልካም እናት ነበረቻቸው እና ሌሎች ልጆችን ወልዳ እሳቸውን ልትወልድ ተይዛ ሞተች ማለት እንደ ዛሬ ዘመን እናቲቱ ከሞተች መድኃኒዓለም አይበለውና ሰርጀሪ ያደርገው ቢያንስ ሕፃኑ እንዲተርፍ ያወጡታል አይደለም? እንደዛ የለም። የዛን ጊዜ እያዘኑ ለምን 9 ወር የደረሰ ሕፃን በማህፀኗ ይዛ ሞተች። 2 ሰው ሞተ ማለት ነው እንግዲህ። ሕፃኑ ግን በዚያ ሰዓት አልሞተም እና ግንዘት አዘጋጅተው ገንዘዋት መቃብር ይቆፍራሉ። መቃብር እየቆፈሩ እያለ ድንገት ትንቀሳቀሳለች። ቢፈቱት አፈፍ ብላ ቁጭ። አንቺ ወዴት ቆየሽ? አረ እንዲያው በዙፋኑ ሲያቀርቡኝ ሂጂ ወልደሽው ተመለሽ ወዳጄን አገልጋዬን ብሎ ተናገረኝ። መጣሁ አለ። ወለደችው። ጥቂት አጥብታ ተሸኘች። ከዚያ የእናቱ እህት አሳደገችው። ወስዳ ለአባ ገብረ ክርስቶስ ሰጠችው። አባ ገብረ ክርስቶስ ማለት የአቡነ አብየ ጊዜ ረድ ማለት ናቸው እና በቆብ የአቡነ አብየ ጊዜ ልጅ ናቸው። ግን በጣም አቡነ አብየ ጊዜ በነገራቸው ላይ ገድለ አቡነ አብየ ጊዜ የጻፉት አባ አርከሌድስ ናቸው። አደጉ። ከአቡነ ገብረ ክርስቶስ ተማሩ። ሲያመነኩሳቸው አርከሌድስ ብሎ በግብፃዊ ቅዱስ ስም በሮማዊ ቅዱስ ስም አወጡላቸው። ግብፃዊ ሮማዊ አልኳችሁ ትውልዱ ሮማዊ ገድሉ ግብፅ ውስጥ ስለሆነ ነው። በእርግጥ የግብፅ ትርጓሜ በአንዳንድ ገዳመ ዮርዳኖስ ይለዋል። እልፉን ወደ ላይ የምላችሁ እኮ በካርታ አያችሁ። ግን የሰው ወደ ላይ ይላሉ። በካርታው እያሰቡት ወደ ላይ
ካርታ አይናችን ስለለመደው የዓለም ካርታ ብሎ ሳይንሱ የሰራው ወደ ላይ የሚለውን ተወስጫ ወደዚህ ያለፈው ነው እና በገድል ሲኖር በጣም አቡነ አብየ ጊዜን ይወድ ነበርና ጸሎት የሚያደርግ ከማን ነው? ከአቡነ አብየ ጊዜ ነው። አብሮት በዘመኑ ማን ነበሩ? የአቡነ አብየ ጊዜ የእህት ልጅ አቡነ ሳሙኤል የደብረ ሐሌሉያ ነበሩ እና ብዙ ድንቅ ታምራት አድርገዋል። ከታምራቱ አንድ ሁለት ብቻ ልንገራችሁና እንጨርስ። አንደኛው ዲያቆናትን የሚመለከት ነው። ከዚያ ገዳም ደብር ገዳሙን ለማነጽ ፈልጎ የቅርጹን ነገር የስፋት የጠበቱን ነገር እያሰበ ያለ አንድ የታመመ ዲያቆን አለ እና አንድ መነኩሴ ይመጣና ደህና አደርክ ይለዋል። እግዚአብሔር ይመስገን ለአርከሌድስ ለአባርከሌድስ እንዲበለው ስፋቱን ይህን ያክል ወርዱን ይህን ያክል አድርገው ብለዋል። ማነህ አንተ ይለዋል። ዝም ብለህ ንገረው ብሏል። ዝም በሁለተኛ ይመጣና አንተ ለምንድን ነው የማትነግረው ይለዋል። ማነህ ንገረኝ፣ ዝም ብለህ ንገረው መጀመሪያ አለ። እዚያ ጥሩልኝ አባቴን አለ። አባርከሌድስ መጣ። ልጄ ምን ሆንክ አለው። አንድ እንግዳ መነኩሴ የሚመስል ሰው እየመጣ እንዲህ ይለኛል አለ። በል በሶስተኛ ጊዜ ይመጣል። ሲመጣ ጠይቀው ሰብኑ አንተው መልአክ በለው፣ ሰው ነህ መልአክ ነህ በለው ብሎ ሲመጣ ይጠብቅና ዲያቆን ታሞ ተኝቶ አይደለም ሰው ነህ መልአክ ይለዋል። መልአክ ነኝ አለው። በምን አውቃለሁ አለ። ክንፉን ገለጠለት። አይ አጋንንትም እሱ ነገር አላቸው፣ አጋንንት የብርሃን መልአክን ይመስላሉ ተብሏልና ሌላ ምልክት አሳየኛል። ምን ትሻለው? የብርሃን መስቀልን አሳየኛል። እሱን አይተህማ አትቆምም፣ እንዳትቸገራለሁ፣ ግድ የለም አለ። ብልጭ ቢያደርግለት የብርሃን መስቀሉ ወደቀ። ዳሱ አስነሳው። አላልኩም አትችለውም ብያለሁ እኮ እዚያ ላይ ብዬህ ነበር እኮ በላውን ንገረው አለ። ወዲያውኑ ተመልሶ ሲመጣ ነገረው። መልአከ እግዚአብሔር መሆኑን አውቆ በዚያ ልክ አድርጎ ሰራ። በገዳማቸው ተሰብስበው ተቀምጠው እያሉ አንድ ጊዜ ተሰብሰቡ መነኮሳት ብሎ ደወል ደወለ። አባታችን አርከሌድስ ተሰብሰቡ። ምንድነው 45 መነኮሳትን መረጠ። ያላችሁን ንብረት ምርፍ ሳታስቀሩ አምጧት አሁን ሙልጭ አድርጎ ሁሉንም ሰበሰበባቸው። ጸሎተ ፍትሐት አደረሰላቸው፣ አሰናበታቸው። ሙተው አደሩ። እንዴት ዋላችሁ? ያቺ ዳንዳ ትሆንባቸው። አያችሁ አነዚያውን አተከፈተች ገነት ነው የሚገቡ። መነኩሴ ንብረት አያፈራማ። ያቺ ደጋግናቸው መልካም ናቸው፣ ግን ያቺ ያለቻቸው ንብረት ዳንዳ ትሆንባቸው። ወላሂ ያለም ዛሬ ያለን እኛን መጀመሪያ ቀጥሎ መነኮሳት ይማራቸው። አስባችሁ አይ አደራችሁ መነኩሴ መሆን ከፈለጋችሁ ኑሮውን ኑሩት እንጂ አደራችሁ ወደ ቆቡ እንዳትገቡ። አደራችሁ እውነቴን ነው። እዳው ከባድ ነው። አንድ ተጨምረላችሁ። አንድ ቀን መነኮሳትን ይዘው ሲሄዱ መንገድ ላይ አንድ መነኩሴ መጣና ኧረ ብቻዬን ነኝ እባካችሁ አብሬ ልሂድ አለ። እኛ ድሆች ነን፣ ስንቅ አልያዝንም፣ ስንቅ ካላቸው ተቀላቀሉ። አቡነ አርከሌድስ ግድ የለም እናንተ ጋር ግን ትንሽ ቁራሽ ይዘዋል። አይደርስም ማለት ሲደርሰው ትንሽ ነው፣ አያጠግበውም። ከዛ ምንድነው የሚያደርጉ መነኮሳቱ የሁሉ ዳዊት የሁሉ ጨርቅ አንድ ላይ ተሰብስበው አንድ ሰው ነው የሚሸከሙ፣ በተራ በተራ ማለት ነው። እየተራረፉ እኔ ልረዳችሁ ማለት ደግ መስጠት አላዩትም። እነሱ ፊት ይሄዳሉ፣ ለካ አጅር ይዞባቸው ይላል። መነኮሳቱ ተባለ ወንድማችን እያሉ መጮህ ወንድማችን ወራ ሳይመሽ ወንድም የምፈልግ ይላል የኛ ሀገር ሰው ወንድማችን ይኖር አባ አርከሌድስ አይ ኧረ ተው ተወስዶታል። ኋላ አይ ልብስ ይላል አንዱ አይ ምናምን ይላል። አባ አርከሌድስ ቁጭ አይ አባታችን አንተ ማዘን ቀርቶ አዎ ለሌላ አይደል ዳዊት ቀለባቸው አይደል የቅዱሳን እኮ ዳዊት አይ በጣም ዳዊት ብሏል። አይ ለዳዊት ግን አልታገሰም አለ። ጌታዬ ዳዊትን መልስልኝ፣ ዳዊትን መልስልኝ። ሲሄዱስ ፍጥጥ ብሎ እጅግሩ እንደዚህ ብሎ ይንቀጠቀጣል። አንተ ምን ሆንክ ብሎ ብቻ የሆነ ሰዓት ላይ አለ ለካ እሳቸው ሲጸልዩ ነው ጨለማ ወረደብኝ፣ እግሬ ታሰረ፣ ይቅር በሉኝ ብሎ አንተ ማለት ለጠላት ነው ብሎ ንብረታቸው እንደገና ተቀብለው ይዘውት ሄደዋል ይባላል። እኔ ቅዱስ ሌላ ብዙ ታምራት ያላቸው ናቸው። መጨረሻ ላይ እመቤታችን ከማረፋቸው በፊት ልጄ አለ ወደ ሰማይ ወስዳቸው ተርበህ ተጠምተህ ኖርሃልና እችን ጠጣ ብላ አጠጣቻቸው። ከዛች ጊዜ በኋላ እህል ውሃ ሳይቀምሱ ነው ያረፉ። ኋላ ምን አለቻቸው? ልጄ እንደወደድከው እንዳከበርከው ከአብዬ ጊዜ ጋር እንድትኖር ፈቅጄልሃለሁ አለቻቸው ይባላል። እና አብሮ ስምህን አብሮ የሚያከብሩትን አከብራለሁ የሚል ቃል ኪዳን የትውልድ ቃል ኪዳን ተቀብለዋል። ይሄንን አስባለን ለራሴ መልካም ጊዜ መጀመሪያ ላይ ሰላም በክቡር ስምከ ለክቡር ስምህ የሚቀርበውን ሰላምታ ፍዳነ በአፉየ አንደበቴ ስለተናገረ ፈንታ የዚያን ዋጋ
እስከ ማዕዘኑ ይትናዘዝ ማኅደረ ሐዘን ልቤ የሐዘን ማደሪያ የሆነ ልቤ እስከሚረጋጋ እስከሚጽናና ድረስ አለ አብየ ጊዜ ተነስና ለናዝወት ታጽናናኝ ታረጋጋኝ ዘንድ አብየ ጊዜ ወይ ና ተነስ ና እባክህ አለና ግን ወመተረፍከ አንተ እንበለ ትምጻእ አቡየ አባቴ ግን ዛሬ አይመቸኝም ወደ አንተ አልመጣም ብለህ ከቀረህ አደራ ለአርክሌድስ ወልከ ፈነወ ሀቤ ልጅህን አርክሌድስን ግን እንድትልክልኝ አንተ ከቀረህ አደራ ብሎ ይላል። እና ጻድቁ ጋር ከዚህ ደብር የማይለዩ ደግ ሰው ናቸውና ጻድቁ አባታችን አርክሌድስ ዛሬ ረፍታቸው ነው። በረከታቸውን ያሳድርብን። ነገ 29 ነው። ቅድም በስንክሳር የሰማችሁት ቅዱስ ድሜጥሮስ ሰማዕቱ፣ ቅዱስ ስቅጣር፣ አባ ጸቃዋ ድንግል የደብረ ዘይት ኢትዮጵያዊ ነው። በስንክሳር ያልተጠቀሱ ደብረ ወገግ አሰቦት ገዳምን የመሰረቱት አቡነ ሳሙኤል፣ እንደዚሁም አቡነ ታዲዮስ ጻድቁ በሰሜን ኢትዮጵያ ክፍል የባትረው አባት የሚባሉት፣ በ30 ነቢዩ መጥምቁ ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ማርቆስ ልደቱ ነው። ከወላጆቹ ጋር እናከብረዋለን። የዚያን ቀን አባ አብርሃም የሚባሉ ጻድቅ፣ እንደዚሁም ቅዱስ ፋሲለደስና አጼ ይስሐቅ ንጉሱ እናስባለን። በአንድ ቅዱስ ናኩቶ ለአብን እለፊ ቅጦር ሰማዕታትን፣ በሁለት እና አባ ጴጥሮስ እና አባ ሊባኖስ ዘመጣን፣ በሶስት ቅዱስ ናኩቶ ለአብን ድጋሚ እናስበዋለን። ቅዱስ አምደ ሚካኤልን፣ ቅዱስ ኪርያቆስን፣ አቡነ ፍሬ ካህን፣ አቡነ መድኃኒነ እግዚእ መነኮስን፣ አቡነ ቶማስ ዘዘናቁድ የሚባሉት በሰሜን ኢትዮጵያ ክፍል የተጋደሉ ቅዱስ ናቸው። በአራት ሰማዕታት አቢማኮስ፣ አዛሪያኖስ፣ ያዕቆብ፣ ዮሐንስ፣ ቶማስ ዘደማስቆ እና ኢትዮጵያዊ ጻድቅ አባ አበይዶ ወይም አባ አበጊዶ፣ በአምስት የዛሬ ሳምንት ታላቁ ቅዱስ ኢትዮጵያዊ ብሔራውያን የገባው አባ ዮሐኒ አራዊት ያሳደጉት፣ እንደዚሁም ቅዱስ ቴዎድሮስና ሰማዕቱ ሐዋርያው ቅዱስ ለንጊኖስ ዓመታዊ በዓላቸውን እናከብራለን። እግዚአብሔር ሁላችንም የዚያ ሰዎች ይበለን፣ የዚያ ሰዎች ይበለን። እመቤታችን ጣዕመ ፍቅሯን ያሳድርብን። ለምስጋና እንነሳ።